ማሰብ አለባችሁ። የመጀመሪያ ሴቶችም እንደዛው ቴንኪዩ ሚናይ ሴቶችም እንደዛው እኔ ሚስት መሆን የምችልበት ነርቸር ማድረግ የምችልበት ልጆችን መንከባከብ ቤቴን የሴትም ሬስፖንሲቢሊቲ ስላለ ማለት ነው። የወንድ ብቻ ሳይሆን ሬስፖንሲቢሊቲ ሴትም እንደ ሴት ቤት ሊድ ማድረግ የምችልበት መንፈሳዊ የሆነ ፊዚካሊ የሆነ በአእምሮ ደረጃ ዝግጅት አለኝ። እናት መሆን እችላለሁ ወይ? ሚስት መሆን እችላለሁ? ያሉኝን ሬስፖንሲቢሊቲዎች መቀበል እችላለሁ ወይ? እንደዚህ ስል ደግሞ ይሄንንማ እኔ ማድረግ አልችልም ብሎ ደግሞ እንድትፈሩ ወይ እንድትሸሹ አይደለም። ይሄንን ሁሉ ማድረግ የምንችልበትን አቅም የምናገኘው ሁላችን አቅም የምናገኘው ከእግዚአብሔር ምን በማለት በመማር በማወቅ። ስለዚህ መልመድ ያለብኝ ነገር ካለ ለምዳለሁ፣ ማድረግ ያለብኝ ነገር ካለ ለምዳለሁ። አንዳንድ ጊዜ ኔቸር በራሱ የሚያዘጋጀን ለዛ ነገር የሚሰጠን መልክና ቅርጽ አለ። በደንብ በልባችን ያለው ሀሳብ ራሱ ያን ነገር ለምናደርግበትን ፍላጎት ራሱ ይሰጠናል። እዚህ ፍላጎታችንን ተከትለን ነገሮችን ለማወቅ ለማድረግ የምንችልበትን ሬስፖንሲቢሊቲ መጀመሪያ ለመያዝ ለመሸከም ልባችን መቅናት መዘጋጀት አለበት። እዚህ መጀመሪያ እንዳትረሱ በእግዚአብሔር ማረፍ አለብን። በእግዚአብሔር ያረፉን ሰዎች መሆን አለብን። የመጀመሪያ በእግዚአብሔር ያረፈ ሰው አካባቢው ላይ ምንም የሚበጠብጥ ሰው ካለ ራሱ በቃ ቻው ብሎ ተኝቶ ተመልሶ ሲነሳ ነገሩን ማኔጅ ማድረግ የሚችልበት ብስለት ይኖረው አለው። ሁለተኛው አላችሁ አይደል? የሰማችሁ ነው ከላይ በደንብ ደግሞ ሪስፖንሲቢሊቲ ምን ማለት ነው? መሸከም። ሪስፖንሲቢሊቲ መሸከም የማይችሉ ሰዎች በፍጹም ወደ ትዳር መምጣት የለባቸው። ልንገራችሁ፣ ሪስፖንሲቢሊቲ መሸከም የማይችሉ ሰዎች ወደ ትዳር አይደለም የራሳቸውንም ነገር መጀመር የለባቸው። መጀመሪያ ሪስፖንሲቢሊቲ መሸከም አለባቸው። ሪስፖንሲቢሊቲ መሸከም የማይችል ሰው፣ ኃላፊነት መሸከም የማይችል ሰው በፍጹም ምንም ነገር ባይሰራ ይሻላል። ወደ አገልግሎትም ወደ ምንም ባይመጣ ይሻላል። ለምን? ልክ ኃጢአት ሲገለጥ ምን እንዳየን ታውቃላችሁ? ኃላፊነት መሸከም የማይችሉ ሰዎች አንተ የሰጠኝ ሴት ናት የሚል ሰውዬ ነው የመጣው። እባቡ ነው የምትል ሴት ነች የመጣችው። ስለዚህ ሁለቱም ሰዎች ምን ማድረግ ጀመሩ? ኃላፊነታቸውን ከነሱ አውጥተው እንደዚህ አይነት ሰው ትዳር ውስጥ ገብቶ እንትና ነች እሱ ነው እኮ እሱ እያመሸ እየመጣ እሷ ምንም አታከብረኝም፣ እንደዚህ አትለኝም፣ እንደዚህ ይሄ በሙሉ ከየት መጣ? ሪስፖንሲቢሊቲ መሸከም ከማይችሉ ሰዎች። ስለዚህ ሁለተኛውንም ፖይንት እንደ ከቻላችሁ አንድ ላይ የተያያዙ ሀሳቦች ስለሆኑ በደንብ አጥብቃችሁ እንድታስቧቸው ይፈልጋል። አብረን ለመኖር ከመጣን በኋላ አንድ ቤት ከገባን በኋላ አንድ ላይ ለመኖር ከወሰንን በኋላ በቃ በፍጹም ይሄን ማድረግ የለብንም። ማንም ማንን መውቀስ፣ ማንም ማንን ጥፋተኛ፣ ማንም ማንንም ተጠያቂ ማድረግ አይችልም። ለምን? አሁን ቅድም እንዳነበብነው ሁለቱም አንድ ይሆናሉ አይደል ያለው? ስለዚህ ምንም በቃ ኤፌሶን ምዕራፍ 5 ላይ ሲናገር እንደዚህ ይላል፣ የገዛ ስጋውን የሚጎዳ የሚያጎሳቁላል ገዛ ስጋ አእምሮ ካልታመመ በስተቀር አይደል? አእምሮ የታመመ ሰው ነው አይደል ራሱን አካሉን የሚጎዳደው። አይ ቲንክ ሃይ ስኩል ሆኜ ይሁን ከዛ በኋላ አላውቅም፣ አንድ ማቀው ሰው ነበረ እንዲህ አካሉን በምላጭ የሚቀድ እና እሱ በጣም ሰውነቱ በሙሉ ጠባሳ ብቻ ነው እና የአእምሮ ህመምተኛ ነው። ስለዚህ እሱ ነው ትዝ የሚለኝ ሁሌ ይሄን ቃል ሳነብ። ሃይ ስኩል ተማሪ ነው እና ምን እንደሆነ ታውቃላችሁ? በቃ የገዛ አካሉን እንደዛ የሚያደርግበት ምክንያት አእምሮ ምን ስለሆነ ነው? ስለታመመ ነው። እንጂ ጤነኛ ሰው የገዛ አካሉን እንደዚህ ያደርግም አይችልም። ስለዚህ ትዳር ውስጥ ሰው አእምሮን ካላመመው በስተቀር የገዛ አካሉን አይከስም፣ የገዛ አካሉን አይመታም፣ የገዛ አካሉን አይደበድብም።
የገዛ አካሉን አያጎሳቁልም። የገዛ አካሉን አይወነጅልም። ለምን? ሁለቱም አንድ አካል ይሆናሉ ስለሚል። ኤፌሶንም የሚያስተምረን እሱን ስለሆነ ኤፌሶን 5 ላይ ሐሳብ። ስለዚህ ወደ አንድ አካል ከመጣ በኋላ ወደ አንድ አካል ከመጣ አንድ አካል ከሆንን በኋላ አንዱ አንዱን ሰው መውቀስ፣ አንዱ አንዱን ሰው ጥፋተኛ ማድረግ፣ አንዱ አንዱን ሰው ይላል። እግዚአብሔር እንኳን መጥቶ ሔዋን ስትሰጥ እንዴት ዝም ብለህ ትበላለህ አላለው። ለምን? በግሉ ስለሆነ የወደቀው የጠፋው በግሉ ስለሆነ የወደቀው ሔዋንን አልጠየቀለትም። መጥቶ ያለው ምንድን ነው? አትብላ ብዬ ካዘዝኩ አይደል? አትብላ ብዬ ካዘዝኩ ዛፍ ለምን በላ? በቃ ብቻውን ነው የሚወጣው ከዚህ ጥያቄ ውስጥ። ከዚህ ጥያቄ ውስጥ ማምለጥ የሚችለው ብቻውን። ሔዋን ምናምን መታ አይደለም። እንዲህ ስላረኩ ነው ቢል እኔ ውጤቱ ራሱ ሌላ የሚሆን ይመስለኝ ነበር። እንዲህ ስለሆነ ነው ብሎ ቢናገር ከዛ ምን አለ? ኧረ አንተ የሰጠኝ ብሌም ያደረገው ደግሞ የሚገርመው እግዚአብሔርንም ሚስትንም ሁለቱንም። እሺ ሂዱ ትዳራቸው ብዙ ጊዜ እንትን ያለ እንደው ጌታዊ ምን መቼ ነው እዚህ ውስጥ የከተትከኝ ይላል። ተነስቶ ማለት ነው እግዚአብሔርን ነው ብሌም ያደረገው። ከዛ ማለት ነው ሚስት ይውላችሁ። ይሄ የትም ብትሄዱ ታገኙታላችሁ። የትም ብትሄዱ ታገኙታላችሁ። የትም ብትሄዱ አንዱ አንዱን ብሌም እያደረገ ከኖረ ቀጥሎ ብሌም ቢደረግ ማለት ነው እግዚአብሔር ነው። ልክ አዳም እንዳለው አንተ የሰጠኸኝ ሴት ናት፣ አንተ የሰጠኝ ማን ሰጠኝ አለ። አንተ ባትሰጠኝ ኖሮ አልስትም ነበር፣ አንተ ባትሰጠኝ ኖሮ አልበላም ነበር ማለት ነው እያለ ያለው። ብሌም የሚያደርግ ሰው ለችግሩ ራሱ መፍትሄ አይገኝለትም። ለወደቀበት ራሱ ነገር መነሻ አይገኝለትም። እግዚአብሔር ቸር ስለሆነ እኮ ነው እንጂ ሰው የሚነሳበትን መንገድ አቅዶ ስለነበር እሱን ነገረን እንጂ አዳም እኮ የሚሄድበት ሔዋን የሚሄዱበት መንገድ እኮ ምንም ተውት። ስለ ቃይልም ተምረናል እኮ ካስታውሳችሁ። ቃይልም እኮ ገሎ መጥቶ የሚሄድበት መንገድ ሌላ ነው። ልክ ኃጢአት ሲያደርግ ማኒፌስት ሲያደርግ ሲገለጥ የሚገለጥበት አንደኛው መንገድ ሬስፖንሲቢሊቲን ወደ ሌላ ሰው ማዞር ስለሆነ፣ ስለዚህ እንትን የትዳር ካውንስሊንጎችን ምናምን እንደው ብዙ ሰው ተገኝቶበት የሚታዩ አይደሉም እንጂ ሰዎች ወጥተው ካልነገሩን በስተቀር ብዙ ኦልሞስት 60% የሚይዘው ብሌም መደራረግ ነው። እሷ እንደዚህ አታረግም፣ እሱ እንደዚህ አያረግም፣ እሱ እንደዚህ አታረግም፣ እሷ እንደዚህ አያረግም፣ እንደዚህ ያሉ እሱ በቃ ሪስፖንሲቢሊቲያችንን አንወስድም እና ምን እናደርጋለን? ቴንኪዩ ሚናዬ አንዱ አንዱን እንደዚህ ደግሞ ከሆነ መፍትሄው የትም አይገኝም፣ ሩቅ ነው። መፍትሄው ተደብቋል ማለት ነው። መፍትሄው ተደብቋል። ለምንድን የተደበቀው? ኃላፊነት የሚወስድ ሰው ስለሌለ ቁልፉ አይገኝም። ማንም ጋር ቁልፉ አይገኝም። ሁሉም ሰው ምንድነው ንጹህ ሆኖ ነው የቀረበው። ማንም የማንንም ኃላፊነት ምን አያደርግም፣ አይወስድም። ስለዚህ አንደኛው ራሳችንን ማሳደግ ያለብን ኃላፊነት ወደ መውሰድ ነው። ኃላፊነት መውሰድ ልንገራችሁ፣ አንዳንድ ጊዜ እኛ ትልልቆች ስለሆንን ወይም ትልቅ ነን ብለን ወላጅ ነን ምናምን ብለን ስለምናስብ አንዳንድ ጊዜ ከዛ ደግሞ ለምሳሌ እኔ አሁን አስተማሪ ነኝ። ተማሪዎች አንዳንድ ኮሬክሽን ሲነግሩኝ ወይም ደግሞ ጥቅስ እንደተሳሳትኩ ምናምን ከነገሩኝ እችን ብሌም ከማደርግ እችን ሽፍት ከማረጋት እችን የቱ ጋር እስቲ ያሳዩ ብዬ ለመማሪያ ብለውጣት በጣም ትጠቅማለች። እና አንዳንድ ጊዜ ኃላፊነትን መውሰድ ከልጆቻችን ምናምን ሁሉ መማር አለብን። ልጆቻችን ስለሚነግሩን አንዳንድ ጊዜ ግልጹን ስለሚነግሩ አሴር ነግሩኝ ስለሚያውቅ ማለት ነው። አንዳንድ ነገር እስቺ ወይም ደግሞ እኔ ያልኩበትን ሐሳብ እሱ በትክክል ሳይገባውም ሲነግረኝ እሺ ይቅርታ በቃ ምናምን ብዬ ወስደዋለሁ። ለምንድን ነው እችን ኃላፊነት እኔ ስወስድ ካላሳየሁት ነገ እሱም
የሚመልስልኝ ይሄን በብዙ አድርጎ ነው እችን የሚመልስልኝ። ስለዚህ ኃላፊነት መውሰድ መልመድ አለብን። የትም ቦታ ስንገኝ፣ ቸርች ስንገኝ፣ ቤት ውስጥ ስንገኝ፣ ስራ ቦታ ስንገኝ፣ ላበላሸነው ነገር ኃላፊነት መውሰድ አለብን። ለመሰላችሁ አንደኛው ቁልፍ ለለውጣችን ነገሩ ለመልካም እንዲለወጥ የምናደርግበት አንደኛው መንገድ እኛ ኃላፊነት መውሰድ ስንጀምር። ግን እኔ አስተማሪ ነኝ፣ እኔ አባት ነኝ፣ እኔ እናት ነኝ፣ እኔ እኮ ሚስት ነኝ፣ እኔ እኮ ባል ነኝ ብዬ የማስብ ከሆነ በቃ አለቀልኝ። ሩቅ እየሄድኩ ነው ከምለወጥበት ነገር፣ በጣም ሩቅ እየሄድኩ ነው። በጣም ቴንኪው መሳይ፣ በጣም ሩቅ እየሄድኩ፣ ማንም ሊመልሰኝ የማይችል ልንገራችሁ። ከእንደዚህ አይነት መንገድ እግዚአብሔርም አይመልሰንም ከእንደዚህ አይነት መንገድ። በቃ ይኸው አዳም የሄደበት መንገድ ይሄ ነው። በቃ የሚመጣበትን ውጤት እግዚአብሔር አሳውቀው እንጂ ምንም ሊያደርጉ አይችልም። ስለዚህ ኃላፊነት መውሰድ መጀመር አለብን። በቃ በህይወታችን ላይ አንዳንድ ነገሮች መልካቸውን ሲቀይሩ ሲበለሻሹ ምናምን ሶሪ እኔ ነኝ ይሄን ያደረኩት ያበላሸሁት፣ ግን አሁን የቱን እናስተካከል፣ ኬት እንጀምር ምናምን ብለን ብንጀምር አለቀ በቃ። ግን ስተበርን ሆነን በጣም ድርቅ ብለን ግግም ብለን ኧረ እኔ ምናምን እያልን ከቀጠልን አንደኛው ሌላው ነገር በደምሱ ሌላው መንፈሳዊ ማድረግ በጣም ማመናፈስ ምናምን አንዳንድ ነገሮችን ቶሎ ወደ መንፈሳዊ ነገር መገልበጥ፣ ይሄ ማምለጫ መሆን የለበትም። በጣም ከዚህም ራሳችንን ማንጻት አለብን። ይሄ ማለት ነገሩን ሰዎችን ማኒፕሌት እያደረግናቸው ነው ማለት። ምን እያደረግን? መንፈሳዊ እያመናፈስ በቃ አንቺ ድሮም ለባል አትገዥ፣ ለእግዚአብሔር እንደምትገዥ አታውቂም ምናምን እያሉ ምን ማለት መንፈሳዊ ማለት። አይ ብዙ ጊዜ ሚስቶች ኮሬክት ሲያደርጉን ለወንዶች ይከብዳል። ለወንዶች መሰላችሁ የሚከብዱ ያ አንደኛ አበሾች ነን፣ ሁለተኛ ደግሞ ወንዶች ነን። አስተዳደጋችንም ደግሞ የተነገረንም ከዛ የያዝነውም ሀሳብ የበላይ እንደሆነ ነው። ስለዚህ ኮሬክሽን ስለሚከብደን ምን እናደርጋለን? ፊት ለፊት አንዳንድ ጊዜ መጋፈጥ ካልቻለን መንፈሳዊ ነገር ለማድረግ እንጥራለን። መንፈሳዊ ነገር አንደኛው መንፈሳዊ ያልሆነ ነገርን በጣም መንፈሳዊ ለማድረግ መጣር ነገሩን አይፈታውም። ስለማይፈታው እኛ ደግሞ መደበቂያ እያደረግነው ስለምንሄድ ነገ በመንፈሳዊ ህይወታችን ላይ የማንመልሰው ሪቨርስ ማድረግ የማንችለው ፕሮብሌም ይዞብን ይመጣል። ስለዚህ ቶሎ ማምለጥ ከፈለጋችሁ ይቅርታ ማምለጫ እኮ አይደለም፣ ኖ ከዚህ ከችግሩ ማምለጥ ከፈለጋችሁ፣ ወደ ለውጣችሁ መምጣት ከፈለጋችሁ በይቅርታ መጀመር አለ። ይሄ ማለት ይቅርታ ማለት ማለት በቃ ኃላፊነቱን ወስዳለሁ ማለት ወስጃለሁ፣ አጥፍቻለሁ ይሄንን ማለት። ይሄ ግን ለወንድ ብቻ አይደለም ለሴቶችም ነው፣ ግን ብዙ ጊዜ የሚከብደው ለወንዶች ስለሆነ ይሄንን በደንብ ስሙ። ለሴቶች አይከብድም ማለት ግን አይደለም፣ የሚከብዳቸው ሴቶችም አሉ። በተለይ ደግሞ መጀመሪያ ልጅ ሆኖ የተወለዱ በአብዛኛው ጊዜ የመጀመሪያ ልጅ ሆኖ የተወለዱ ብቸኛ ልጆች ሆነው ያደጉ ምናምን እንደዚህ አይነት ሰዎች ዴቨሎፕ የሚያደርጉት ስብዕና ምን አይነት ነው? ወይ በራሳቸው ረጅም እድሜያቸውን በራሳቸው ብቻቸውን እየኖሩ ያደጉ ሰዎች፣ እነዚህ ሶስቱ አይነት ሰዎች ብዙ ጊዜ ስተበርን ናቸው። እንደዚህ ደንዳና ልብን ያላቸው፣ ልባቸው ቶሎ እሺ አይልም፣ አይመለስም፣ ቶሎ ይቅርታ አይሉም። ይሄ በፍጹም ጤናማ አይደለም። እነዚህ ነገሮች ድሮፕ ብናደርጋቸው ነገሮችን ሁሉ መለወጥ መቀየር እንችላለን። እንገራችሁ የትኛውም ነገር ድርቅ አድርገን ከያዝነው ነገሩን መለወጥ የምንችልበትን እድል አናገኝም። ፍሌክሲብል መሆን ግን በጣም ጥሩ ነው። እኔ ፍሌክሲብል መሆን የተማርኩት ከህሉ ነው። እኔ በባህሪ ዴቨሎፕ ያደረኩት ልክ እንደዚህ ፐርፌክሽኒስት እንደሚባሉ አይነት ሰዎች ሁሉ ነገር በትክክል ቢቀመጥ እንደዚህ ቢሆን ምናምን ደስ ይለኛል። እናንተ አሁን ለምሳሌ ቪዲዮ ከመግባቴ በፊት ካሜራዬን 10 ምናምን ማስተካከል፣
ምናልባት ከታያችን ከገባውን በኋላ አስተካክለዋል። ለምን ትንሽ ጠመም ካለ ይረብሸኛል፣ መቀጠል አልችልም። እና መጽሐፌ የኔ ልብሴ የቆሸሸ ልብሴና የታጠበ ልብሴ አይታወቅም። ለምን ሁሉንም አጣጥፌ ነው የማስቀምጠው። አጣጥፌ ስለማስቀምጠው አይታወቅም የትኛው የቆሸሸ። ስለዚህ የቆሸሸ ልብስ አውጣ ተብዬ ነው የማወጣው። እና አጣጥፌ ሁሉንም ነገር መጽሐፎቼ በስርዓት ናቸው ምናምን፣ ሁሉ ነገር እንደዛ ነው። እና ምንድን ነው ይሄ ዙሪያ ያሉትን ሰዎች የሚያስጨንቅ ከሆነስ? ይሄ እኔ አካባቢ ያሉትን ሰዎች ኮንፈርት የሚነሳቸው ከሆነስ? ለምሳሌ እኔና እህሉ ገና አንድ ላይ ለመኖር እንደተጋባን ስንጀምር የሚያሳስባት ነገር የነበረው ካልወደደውስ፣ ይሄንን ሳስቀምጠው እንትን ካለውስ፣ ከረበሸውስ፣ በኋላ ምናልባት ትነግራቸዋለች። ትንሽ ደቂቃ ማሪ ተዘጋጅ፣ ትንሽ ደቂቃ ሰጥሻል። ይረብሻት ነበር እነዚህ ነገሮች። ከዛ ደግሞ እኔ ሰው ቤት መጥቶ ብላ ብዬ አልበላም ካለ ተወዋለሁ፣ አልጠይቀውም ደግሜ። ለምን አልበላም ብሏል? እኔ ብላ ስባል አልበላም ስል የምሬን ነው አልበላም። ሰው ደጋግሞ ቢጠይቀኝም አልቀይርም። ከዛ እንደዚህ እኮ የሚባል እንዴ ለምን እላለሁ። ካለ ቃል ነው። አይ እንደሱ አይደለም መጠየቅ አለብን ምናምን። እንደዚህ አይነት ነገሮች እየተማርኩ እኔ አሁን ለእኔ አሁንም አልበላም ነው። ግን ሰዎች ግን በተደጋጋሚ ይህን ነገር ጥያቄ ምን ሊያደርጉት ይችላል? ሊጠብቁት ይችላሉ፣ ወይም ኤክስፔክት ሊያደርጉ ይችላሉ። ስለዚህ እንደዚህ አይነት ነገሮች ላይ ፍሌክሲብል መሆን ጤናማ ነው። ይሄ የእኛን መሰረታዊ የሆነ ነገር ሊለውጥብን የማይችል ነገር ላይ ፍሌክሲብል መሆን ጤናማ ነው። ድርቅ ማለት እኔ ነኝ ልክ፣ እኔ ነኝ እንደዚህ መቼውንም ቢሆን ልክ ልትሆን አትችልም። ሰው በሁሉ ነገር ልክ ሊሆን አይችልም። በሁሉም ነገር ስህተት ሊሆን አይችልም። የሆነ አንድ ኳሊቲ ያለው የሆነች አንድ ደግሞ ሚስታት ማያውቃት ነገር ሊኖር ይችላል። ስለዚህ ሬስፖንሲቢሊቲ መውሰድ ሲባል ለእኛ ላመጣናቸው ነገሮች፣ እኛ ሊሄድንባቸው መንገዶች በሙሉ በደንብ አክሴፕት ማድረግ አለ። አም ሶሪ ማለት አለ። ይህንን ቴንኪዩ ማሪ ጊፍት እየሰጠች። ስለዚህ እነዚህ ነገሮች በደንብ አስበን መለወጥ የምንችልበትን ቴንኪዩ ሚኪዬ፣ ቴንኪዩ ሶ ማች ብራዘር። ስለዚህ እነዚህን ነገሮች እኛ አስበን መለወጥ ከቻለን እኛ ለትዳራችን ብለሲንግ መሆን እንችላለን። በደንብ ብለሲንግ መሆን እንችላለን። ድርቅ አለ ማለት ይሄንን ነገር እኔ ብቻ ነኝ፣ እኔ ያልኩት ካልሆነ እኔ ነኝ እንደዚህ፣ እኔ ነኝ በቃ እነዚህ በፍጹም ጤናማ አይደሉም። እኛ ሰላማዊ ሰዎች እንደሆንን ካወቅን፣ ሰላማዊ ሰዎች እንደሆንን ካመንን፣ ትክክል እንደሆንኩ ራሱ ካወቅኩ ይቅርታ ብል ችግር የለውም። ትክክል እንደሆንኩ እያወቅኩ ይቅርታ ብል ምን ችግር የለውም። ግን አንዳንዴ ምን እልህ እዚህ ጋር መጥቶ ንቅ ያደርጋል። ከዛ እንዴት ይወርዳል? አይወርድልም። ስለዚህ ምን እናደርጋለን? በለው ነው። አንዳንድ ጊዜ እያወቅን ራሱ ልባችን እየነገርን ራሱ ምን እናደርጋለን? በዛው እንሄዳለን። ስለዚህ መጽሐፍ ቅዱስ እንደሚለው ተግሳጽን፣ መታረምን የሚጠላ ሰው ደነዝ ነው። ምን ሻርፕነስ የለውም። ምንም ነገር ፕሮፐርሊ ሊሰራ አይችልም፣ ሊያደርግ አይችልም። ደነዝ ማለት ታውቃላችሁ፣ የማይቆርጥ ማለት ነው። ሌላ አይደለም። ምንም ሻርፕነስ የለም። ምንም ነገር ላይ ብትወስዱት ተግሳጽን ስለሚጠላ በዛ ነገር ሊያድግ አይችልም፣ ሊሰለጥን አይችልም። እንገራችሁ በቀላሉ ባሪስታ ብለን ሰው ልናሰለጥነው ቶቶን ያውቃሉ እያለ እየገፋ ሊያደርግ እሳት እንትን ያደርገዋል ማለት ይልጠዋል ማለት። ለምን? መታረምን ስለሚጠላ በስራው ሊቀጥል አይችልም። ሁለተኛ እዛ ጋር አይደርስም ማለት ነው። ስለዚህ ልክ ኮሬክሽን እንደሱ አይደረግም ሲባል እንዴት ነው የሚደረገው? እንጂ ሰብሰብ አድርገን እንዴት እንደሚደረግ አሳይ። ለምን? ኮሬክሽን ምን ያመጣል? ነገሩን በትክክል የምንሰራበት ፐርፌክሽን ላይ ያደርሰናል። ኮሬክሽን የማይወድ ሰውስ፣ ኮሬክሽን የማይሰማ ሰውስ ሩቅ ነው፣ እሱ ሩቅ ነው። ስለዚህ እልህኛ መሆን በጣም በቃ የማይጠቅም ነገር። አሳየዋለሁ፣ ቆይ ይምጣ፣ ቆይ እንትን ይበል፣ እንደዚህ አሳያታለሁ። እሷን እንደዚህ አልችኝ አይደል? እንደዚህ ቆይ ኬት በምን እንደምታደርገው በምን እንደሚያደርገው ይሄ እልህ በቃ መጥፊያችን ነው። ቴንኪ መሳይ
መጥፊያችን ነው። ምንም የማይጠቅም ነገር፣ አንዳችን የማይጠቅም ነገር እልህ። እዚህ ሰዎች ለትዳር የማይጠቅማቸው ነገር እልህ ነው። በጣም የማይጠቅም ነው። ቅድም መያዝ ያለብን ነገሮች አይደለም በእግዚአብሔር ማረፍ ምናምን አይደል? ይሄን የማይጠቅም ነው። ይሄኛው ደግሞ መጣል ያለብን ነገር እልህ። በጣም ለየትኛውም ሪሌሽንሺፓችን አይጠቅምም። እሺ፣ የትኛውም ሪሌሽንሺፕ እልህ አይጠቅምም። እልህ የሚጎዳው ራሳችንን ስለሆነ በጣም እንትን ይሄ እየበላን እየጨረሰን የሚሄደው እኛ ስለሆነ ልንገራችሁ፣ እውነተኛ ስብዕናችን ራሱ ያሳጣናል። ለምን? ክርር እያደረግን ስለምንሄድ ያሳጣናል። ልንገራችሁ፣ በሌላ ጨዋታ አላውቅም፣ በእግር ኳስ ግን አውቃለሁ። በእግር ኳስ ምን እንደሚደረግ ልንገራችሁ። በእግር ኳስ ተቃራኒ ቡድን እንዲበሳጭ ነው የሚፈለገው። አንደኛው ቡድን ተቃራኒ ቡድን ማበሳጨት ከቻሉ ያ ቡድን ከኳሱ ከጌሙ ይልቅ አእምሮ የሚያዘው በሚያናድደው ነገር፣ በተበሳጨበት ነገር። ስለዚህ ምን እንደሚያደርግ ታውቃላችሁ? ለመማታት ምናምን ስለሚሄድ ኳሱን ይተዋል፣ ጨዋታውን ይተዋል። እሱን ሲያደርግ ዳኛ ቢጫ ይሰጠዋል፣ ቀይ ይሰጠዋል፣ ከሜዳ ይወጣል። ስለዚህ ይሄንን ምን ያደርጋሉ? ይጠቀሙበታል፣ እነዛ ስማርት ከሆኑ። ስለዚህ እንደምንም ብለው ማናደድ ነው ሰውየው። እዛ ቡድን ውስጥ የሚናደድ ሰው ካለ በቃ ለነሱ ደስታቸው፣ እንደምንም ፈልገው ያንን ነገር ምን ማድረግ ነው? ማናደድ። ካናደዱት በቃ አለቀ፣ በለጡት ማለት ነው። በለጡት። ስለዚህ አድቫንቴጅ ይወስዱበታል ማለት ነው። እልህኛ ሰው መሆኑ ማለት ልክ እንደዛ ነው። አንዳንድ ሰው በራሱ እልህ ነው ብዙ ነገር የሚያበላሸው፣ የሚጎዳው የራሱን ነገር ራሱ የሚጎዳው። ስለዚህ ይሄ እልህ ደግሞ ወደድንም ጠላንም ወደ ልጆቻችን ይሄዳል። ለምን? ያዩታል። የምናሳያቸውም ይሄን ነው። እነሱ ደግሞ የምንነግራቸውን አይደለም የሚማሩት፣ የምንኖረውን ነው የሚማሩት። አሁን እናንተ የምነግራችሁን ነው የምትጽፉት፣ እነሱ የሚጽፉት የምትኖሩትን ነው። ያውም ደግሞ የሚጽፉት በልባቸው። ስለዚህ አውጥተው ሲያሳያችሁ ኬታ መጣው ይባላል። አጽፈነዋል ጉድ አድርገን፣ ወይም እየኖርን ምን አድርገናቸዋል? አጽፈናቸው። ኬታ መጣ በደንብ እነሱ ንጹህ ስለሆኑ ሲጽፉ ነው የሚኖሩት። ስለዚህ ብዙ እልህ ላይ ማተኮር ተገቢ አይደለም፣ ጤናማ አይደለም። እንትን አሳያታለሁ አትብሉ። ቅድም እንዳየነው የገዛ አካሉን የሚጠላል የለም። ራሳችሁን እንደማለት እኮ ቴንክ ዩ መሳይ። ራሳችሁ እስቲ አሳየዋለሁ ራሴን እላለሁ አይባልም፣ አልልም። እንደዛ ካልኩ ብል ራሱ ትስቁብኛላችሁ። አብዷል እንዴ ልጅ ትላላችሁ። ልክ እንደዛ አብዷል እንዴ የሚያሰኝ የገዛ አካልን ለመበደል ማሰብ፣ የገዛ አካልን ለመጉዳት ማሰብ፣ የገዛ አካልን ለመጉዳትና ለማሳዘን ማሰብ ጤናማ አይደለም፣ ትክክልም አይደለም። ስለዚህ ከልህ ሰው መረጋል፣ በልህ የሚቆም ትዳር የለም። እንደ እልህ ከያዛችሁ ለመልካም ነገር ነው እልህ መያዝ ያለባችሁ። ቆይ እሷ አይን ስጦታ ሰጠችኛል፣ እኔ ደግሞ የሚቀጥለው ይሄን ነው የምሰጠው በሚል እልሁን ለመልካም ነገር ገልብጡት እንጂ በዚህ መንገድ ካልሆነ እልህ አታቆሙትም። ጤናማም አይደለም። ስለዚህ የመጀመሪያ ሰው በእግዚአብሔር ማረፍ አለበት። እዚህ በእግዚአብሔር አርፌያለሁ፣ የእረፍት ሰው ነኝ ብሎ ለትዳሬ እረፍት እሰጣለሁ እንጂ ትዳር እረፍት አይሰጠኝም ብሎ እናንተ ናችሁ ሰጪዎች እንጂ ተቀባይ አይደላችሁ። ልንገራችሁ፣ ስጋ ደካማ ነው ወይም ስጋ ምንም አይጠቅምም ያለው ኢየሱስ፣ መንፈስ ግን ሕይወትን ይሰጣል ያለው ሰጪው መንፈስ ነው። ስጋ ምን ተቀባይ ነው፣ በራሱ ምንም የለው። ስለዚህ እኛ የትም ቦታ ስንገኝ ተቀባይ ከሆንን እንጎዳለን። ለምን? እንደዚህ ብሎ እንዲህ ከወሰደብን ምን እናደርጋለን? እሪ እንላለን፣ እናለቅሳለን፣ ስናዝን ነው የምንኖረው። ለምን? ለመቀበል ነው አይሄድ ነው። በእግዚአብሔር የሞላ ሰው፣ በእግዚአብሔር ያረፈ ሰው፣ በእግዚአብሔር የጨረሰ ሰው ምንም አይጎድለው። ስለዚህ ሲመጣ ትዳር ብሎ የሚመጣው ለመስጠት ነው። እንደሚጎልበትም አያስብም።
ፍቅር ራሱ ሰጪ ነው፣ የራሱን አይፈልግም። የፍቅር ባህሪ ይሄ ነው። ፍቅር የራሱን አይፈልግም። ምን ሊያደርግ ነው? ሊሰጥ ነው። የፍቅር ሀሳብ ይሄ ነው። እረፍት ውስጥ ሊያኖረን የሚችለው የፍቅር ሀሳብ ይሄ ነው። ስለዚህ መጀመሪያ ያለብን ከዚህ ነው። የመጀመሪያው እረፍት ውስጥ ነኝ። የእረፍት ሰው ከፍቅር ውስጥ ነው የምሰጠው። ትዳርን ለጥቅም አይደለም የምፈልገው። ትዳር ውስጥ በረከት ለሆነ የምፈልገው ብለን ከገባን እንደኛ ሰላማዊ ሰው የለም። እንደኛ ሰላማዊ ህይወት የሚኖር ሰው የለም። ሁለተኛው ኃላፊነት ሪስፖንሲቢሊቲ ኃላፊነት መውሰድ የማይችሉ ሰዎች፣ ኃላፊነቱን ዲፍሌክት የሚያደርጉ ሰዎች፣ ወደ ሌላ ነገር የሚያዞሩ ሰዎች፣ መንፈሳዊ ለማድረግ የሚጣጣሩ ሰዎች፣ በጣም ምንድነው ብልጣብልጥ ለመሆን የሚፈልጉ ሰዎች አይሰራም። ይሄ ጤናማ አይደለም። ሶስተኛው እልህን አፎይድ ማድረግ፣ እልህኛ አለመሆን በፍጹም አይጠቅምም። ይኸውላችሁ እችን ልናገርና ከዛ ህሉ ትገባለች። እችን ልንገራችሁ። ምን መሰላችሁ ምነግራችሁ? ከዚህ በፊትም ነግሬያችኋለሁ። እልህኛ ስትሆኑ ሚዛናችሁን ትስታላችሁ። ሚዛናችሁን ስለምትስቱ ወደ ማትፈልጉት ቦታ ትገኛላችሁ። እና ምንድነው ቴብል ቴኒስ አለ አይደለ? ቴብል ቴኒስ ስትጫወቱ እና አንድ ሰው መመለስ ሲያቆም ኳሷ ትወድቃለች። ስለዚህ ልክ ሲጀመር እንደገና ካልመለሳችሁ ኳሷ ትወድቃለች። ጨዋታው የሚቀጥለው ሁለቱም ሰው ምን ካረገ ነው? መመለስ ከጀመረ። ስለዚህ ሁለታችንም ለኛ ከሆነን ከባድ ነው። የሆነ ሰው ሲመታ አለመጫወት ነው፣ ጨዋታውን ማቆም አለበት። አይቀጥልም። ጨዋታው እንዳይቀጥል ከፈለጋችሁ እዚህ ጸብ የሚጋጋለው መቼ መሰለህ? ተጫዋች ካለ ነው። ከዚህ የሚመልስ ካለ ከዛ የሚመልስ ካለ ጸቡ እየጋለ ይሄዳል። የሆነ ሰው ወደታች ማውረድ አለበት እጁ። ጨዋታ ውስጥ አልገባም ማለት አለበት። ጨዋታ ውስጥ ከገባን ግን ለሚመጣው ነገር ወደ ሚዛናችንን ስተናል። በቃ ጎበዝ የሆነ ነው የሚያሸንፈን በጨዋታ ጎበዝ የሆነ ምን ያደርጋል? ያሸንፍ እያመጣ እዚያ ውስጥና እዚያ ያመጣ። ለምን? ወደ ጨዋታው ምን ስላደረገ ስለመጣ። እዚህ ስማርቱ ሰው በየትኛውም መልኩ ማውራው ትዳር ውስጥ ግን በሌላም ሪሌሽንሺፓችሁ መጠቀም ትችላላችሁ። በየትኛውም ባላችሁ ፌሎሺፕ ውስጥ እነዚህ ነገሮች ሀፕን ሊያደርጉ ይችላሉ። ስለዚህ ስማርቱ መመለስ ይገባኛል ብላችሁ አስቡ። ነገሩን ከልህ አትጀምሩ። እንደዚህ ተብዬ ምናምን ብላችሁ አትጀምሩ። ኖ ይሄን ነገር በመልሰው ውጤት አመጣበታለሁ። ይሄን ነገር ብል ልመልስ ባደርግበት ውጤት አመጣበታለሁ። ቴንክ ዩ መሲ የምፈልገውን ነገር ወይስ ወደ ጨዋታው የምገባው አንደኛ ተሳታፊ ሊሆን ይችላል ማለት ነው። ከረፈደ ገብቼ ካላሰብኩበት ማለት ነው። ወደዛ እወርዳለሁ፣ ወደዛ ደረጃ እመጣለሁ። ወደ ጨዋታው ደግሞ ከመጣው በቃ አንደኛ አልተዘጋጀሁበትም፣ ሁለተኛ አላሰብኩበትም። ስለዚህ ያሰበ ሰው በደንብ ዊን ያደርገኛል ማለት ነው። ስለዚህ ያንን ደግሞ ዊን ላለመደረግ ደግሞ ስለሚይዘኝ እኔ ወደምችለው ጨዋታ ደግሞ ያንን ሰው ምን አደርጋለሁ? ጎትታለሁ ማለት ነው። ስለዚህ የምችለው ስድብ ከሆነ እኔ የምችለው ማንጓጠጥ ከሆነ ወይም የሚቀለኝ የሚስቴን ቤተሰቦች ማንሳት ከሆነ በቃ አለቀ ማለት ነው። አይቆምም ነገሩ እያለ እየቀጠለ ይሄዳል። የዛን ጊዜ ምን አደረገ? በቃ ነገሩ መፍትሄ ከማግኘት ይልቅ ምን እያለ ከዛ ደግሞ ልክ ካለቀ በኋላ ጨዋታው ከቆመ በኋላ ደግሞ ምን ሆኜ ነው እንላለን። ደግሞ ራሳችን ምን እንላለን? እንደዛ ስለምንል ማለት ለምን አእምሮ ህሊና ስላለ። ይሄ ወደዚህ ደረጃ የመጣ ነው በምንድን ነው? በራሳችን ስንፍና፣ በራሳችን ስንፍና። ይሄንን ደግሞ በሚቀጥለው ጊዜ ስለምን እንደምናወራ ልንገራችሁ። ቴንክ ዩ ሳይ። በሚቀጥለው ጊዜ ስለ ኢሞሽን እናወራለን። ኢሞሽን ስለ ንዴትን፣ ስለ ለምሳሌ ሴክሹዋል ፊሊንግ፣ እሱም ከስሜት ስለሚመደበው
ሌሎች ብቻ ኢሞሽናችንን ኢንቮልቭ የምናደርግባቸው ነገሮች እነሱ እንዴት ሚዛናችንን እንደሚያስቱ ምናምን እናያለን። ማሪ ተዘጋጅታ ከሆነ ትገባና እስቲ ስለ ከሪስፖንሲቢሊቲ እንደገና ደግሞ ከማረፍ ጋር ከዛ ፍሌክሲብል ስለመሆን ተናግሬያለሁ። እሱንም እስቲ የኔ ብቻ እንዳይሆን እሷን ብትናገር ደስ ይለኛል። ማሪ ከተዘጋጀሽ ብትገቢ ደስ ይለኛል። እንዴት ናችሁ? ደህና ናችሁ ወይ? ደስ ብሎኛል ሁላችሁንም ስላየኋችሁ። እንግዲህ ስፔሲፊካሊ በደንብ የኔ ፍቅር ነዋዬ ከላይ ነው እዚህ ጋር አሁን ይሰማል? እሺ ከሪስፖንሲቢሊቲ ጋር ፍሌክሲብል ከመሆን ጋር እንግዲህ ሪስፖንሲቢሊቲ ያው ሼር የሚደረግ ነገር ነው። እንዳስተዳደጋችን እንደመጣንበት ባክግራውንድ የምናረጋቸው ነገሮች ይወሰናሉ። እንግዲህ በልጅነታችን ከመጣንበት ቤተሰብ ብዙ የምንወርሳቸው ነገሮች አሉና ሪስፖንሲቢሊቲ ላይ ሲመጣ ብዙ ጊዜ ያው ወንድ ልጅ ነው ሪስፖንሲብል የሚሆነው ራስም ስለሆነ ማለት ነው። ግን ያ ማለት ምንም አይነት አስተዋጽኦ የለንም ወይም ደግሞ የምናረገው ምንም ነገር የለም ማለት አይደለም። ሼር የምናረገው ነገር አለ፣ እንከፋፈላለን ሪስፖንሲቢሊቲውን። ለምሳሌ እኔ ቤቱን ማኔጅ ማድረግ ሊሆን ይችላል፣ የኔ ሪስፖንሲቢሊቲ ሊሆን ይችላል፣ ፕሮቫይድ ማድረግ ሊሆን ይችላል። ስለዚህ ስቲል ያው ሪስፖንሲቢሊቲ ሼር እያደረግን ነው ማለት ነው። ስለ ፍሌክሲቢሊቲ ያው የነባ በጣም ፍሌክሲብል አይነት ሰው አልነበረም። ሪሌሽንሽፕ ላይም እያለን ብቻ ሳይሆን ነባን የሚያውቀው ሰው ያውቃል። በቃ ቢሮ ሄዳችሁ ለምሳሌ ወንበር ወይ ቴብሉ ላይ የተቀመጠ መጽሐፍ አንደኛ አታነሱም፣ ካነሳችሁ ጠይቃችሁ ነው የምታነሱት። ከዛ ስታስቀምጡትም በትክክል ታስቀምጣላችሁ። በትክክል ካላስቀምጣችሁ እንደገና ያስተካክለዋል። እንደ ኦብሴሽን ነው የሚመስለው። በቃ ኦብሰሲቭ ኮምፐልሲቭ ዲስኦርደር እንደሚባለው አይነት እንደገና ትክክል አድርጎ ያስቀምጣታል ማለት ነው። እና ሪሌሽንሽፕ ላይ ሆነን ሄጄ አንደኛ አልነካም፣ በቃ ያንን ኤክስፒሪየንስ ላለማድረግ አልነካም። ከነካውም በቃ በትክክል እንዴት አድርጌ ከየትኛው ስር እንዳለች ያቺ ያነሳኋት መጽሐፍ የትኛው ከምኑ ስር እንደተቀመጠች በደንብ ነው በቃ አስተውዬ ነው ማውጣት ራሱ ማለት ነው። እና እንደሱ ነበር በጣም እና ተጠንቅቄ ነው በቃ የፍቅር ፍርሃት ምናምንም አለብኝ። በጣም ነው የምወደው፣ ግን የማክበር ፍርሃት ነበረኝ። እኔ ደግሞ በጣም አውት ጎይንግ ነኝ። በቃ ምንም ሁሉን ነገር ብነካካ ደስ የሚለኝ በቃ ፍሬንዴ ከሆነ ያ ሰው መጠየቅ እንዳለብኝ የማይሰማኝ አይነት ሰው ነኝ እኔ ቶታሊ። ምንም እንዴት ነው ኢስትና ዌስት አይነት ሰዎች ማለት ነው። ከዛ ግን ያው ሜሬጅ ውስጥ ከገባም በኋላ የኔ ቁም ሳጥን በጣም ሜሲ ነው። የሱ በቃ የኔ ነው የሚመስሉ የሱ ማለት ነው ሜሲ ነው ምናምን። እና እኔ ምንም ሃይድ ማደርገው ነገር የለም። ስፔሻሊ ሪያሊቲ ስለሆነ ሜሬጅ ውስጥ ስንገባ ደግሞ መጀመሪያ እንኳን ሪሌሽንሽፕ ላይ ብዙ ጊዜ ኢሞሽን ምናምኖች ስላሉ ብዙ ሃይድ የምናረጋቸው ወይም ደግሞ ለዛ ሰው በጣም ሳክሪፋይስ የምናረገው ነገር አለ። when comes to marriage ግን you can't do that። ምክንያቱም በቃ ተደብቃችሁ የምትኖሩበት ስለማይሆን ማለት ነው። እስከ መጨረሻው መደበቅ ስለማይቻል ሁሉንም ነገር የምታሳዩበት ፕሌስ ነው ማለት ነው። እና በቃ የኔ ቁም ሳጥን ሜሲ ነው። እኔ የማደርገው ነገር ሜሲ ሊሆን ይችላል፣ የሱ ደግሞ ትክክል ብሎ ተቀምጦ አንዳንዴ በቃ እምቀናበትም ጊዜ አለ። ግን እሱን ለመሆን እኔ በምንም ነገር እሱን ለመሆን ጥሬም ሞክሬም አላውቅም።
ደግሞ መሆንም አልፈልግም በተፈጥሮ ማንንም መሆን ስለማልፈልግ በቃ ነባን መምሰል አለብኝ ሪሌሽንሺፕ ላይም ከዛም በፊት ሳቃውም በጣም ብዙ ደስ የሚለኝ ካራክተር አለ በጣም የምወደው በጣም በቃ ኢንጆይ ማረገው ለምሳሌ እንዲህ ሲያስተምር ሰዎች ሲጠቀሙ ምናምን በጣም ነው በቃ ነፍሴ ደስ የሚለው ግን አንድም ቀን በቃ እስቲስ እንደሱ ማስተማር እንዴት ልቻል እንደሱ ላንብብ በጣም ነው የሚያነበው እንደሱ ላንብብ እንደሱ እንደዚህ ላርግ ብዬ አንድ ቀንም ሞክሬም ፈልጌም አላቅም በቃ እኔ this is me በቃ እንደኔነቴ ነው ምክንያቱም ያንን ሪስፖንሲቢሊቲ መውሰድ አልፈልግም የማልጨርሰውን ነገር ማለት ነው ሶ ግን ሌላ ማደርገው ነገር አሁን ለምሳሌ እሱ ሲያስተምር እሱ የሚመቸውን ኢንቫይሮንመንት መፍጠር ኢምፖርታንት ቫልዩ ለሚያደርገው ነገር ለዛ ሰፖርት ማድረግ እነሱን ሳልጠየቅ ማድረግ የሚባለውን ነገር አደርጋለሁ ከዛ በተረፈ ግን በቃ ምንም ሳልጨነቅ ነው የምኖረው ማለት ነው ስለማደርገው ነገር ሌላ ምንድነው ተጨማሪ እንድናገር የፈለግከው ነገር ነው ባይ ስለ እልህም አሁን አንደኛው stubborn መሆን ነገሮች ላይ አዎ እና ደግሞ ይሄ አልፈልግም እና ፈልጋለሁ በቃ እኩል ቫልዩን ያላቸው ካልፈለገ አልፈልግም ከፈለገ ፈልጋለሁ ነውና ያስጠላኝ ነበር የሆነ ጊዜ ላይ ይደብረኝ ነበር እንዴ ለምንድነው ትንሽ እንኳን ሩም የለውም እንዴ ብዬ አስባለሁ እና በጣም ነበር እንደዚህ አይደረግም ሰው ቤት ሄዶ ምንም እኮ በቃ ግብዣም ሊሆን ይችላል ምናምን በቃ አልፈልግም ምናምን ይላል እንዴ አረ እንደዚህ አይባልም ትንሽ እየበልተ መተው አለብህ በቃ ፑሽ በጣም ነው ማረገው በቃ እንደዚህ አረ እንደዚህ አይባልም ፊት ለፊት ሁሉንም ነገር የሚፈልገውን የማይፈልገውን ነገር እንትን ይላልና እሱን በቃ ከጊዜ ብዛት በጣም ፍሌክሲብል እየሆነ ሜሲም ለመሆን እየሞከረ ነው አሁን ወደ እኔ ነው መሰለኝ ኢንፍሉዌንሱ እየተጋባ ያለው እና እንደዛ መሆን ምናምን ነገር አሁን በደንብ ነው ማይበት ስተበርን መሆን ደግሞ እኔ በጣም ስተበርን ሆናለሁ አጥፍቼም ይቅርታ አልጠይቅም አንዳንዴ እንዲለማመጠኝ ኤክስፔክት አረጋለሁ ራሴው አጥፍቼ እንዲለማመጠኝ ኤክስፔክት ማረግ ያው ሪያሊቲ ስለሆነ ነው we are not perfect couples እንደማንኛውም ሰው ቻሌንጅድ እንሆናለን ግን ብዙ ጊዜ ያው ኦነስት መሆን ስላለብኝ ያው ብዙ ጊዜ የብዙ እንትኖችን ሪስፖንሲቢሊቲ መወስደው እኔ ነኝ ማኩረፍ እንዲለምነኝ መፈለግ በቃ stubborn መሆን አክሩፎ መቆየት ማለት ብዙ ቀን ምናምን ሳይሆን በዛው ቀን በቃ አክሩፎ ስልክ አለማንሳት ለመነጋገር አለመፈለግ ኢሞሽናል መሆን እንደዚህ አይነት ነገሮችን አደርጋለሁ በዚህ ሁሉ ውስጥ ግን በቃ እሱ በጣም ስሜታዊ ለመሆን ሩቅ በቃ በጣም የሚያናድድ ሩቅ እኔ እዚህ በጣም ተናድጄ ምንም አይናደድ ሰው በቃ በጣም ሩቅ እዛ እኔ ያለሁበት ጋር ለመምጣት በቃ እኔ በጣም እንትን ብዬ ራሱ ቀስ ቶኑ ራሱ አሁን እንደሚያወራው በቃ እንደዚሁ ነው የሚያወራው እና በጊዜ ብዛት እንግዲህ ያው ሪያላይዝ ያረኩኝ መምጣት በቃ ይሄ እንግዲህ ስብናው ላይ እንደዚህ ስለሰራ እንደኔ ሆት መሆን ወይ ምናምን በቃ አይቻልም ማለት ነው እንግዲህ ያ ሰው ራሱ ላይ እንደዚህ አድርጎ ሰርቷል ማለት ነው ስለዚህ በቃ እንትን ያልኩኝ ስመጣ ደግሞ ይቅርታ መጠየቅ አንዳንዴ ምንድነው ይሄ ፊት ለፊት ወጥቶ ይቅርታ መጠየቅ የሚባለውን ነገር ብዙ ጊዜ በሰው ፊት ማውራት ስሜትን ዊክነስ ስለሚመስለን ሃይድ ማድረግ ስለሆነ እንትን የተባልነው የምናቀው በፋሚሊ ማታወሩ ምናምን ወደ ጓዳ ምናምን ስለተባለን ፊት ለፊት ኢሞሽንን ይዞ ፊት ለፊት መጋፈጥ ብዙ ጊዜ አናረግም ማልቀስ ሊሆን ይችላል የምናረገው እንጂ ኮሙኒኬት ማድረግ በወርድ ብዙ ጊዜ አናረግም ስለዚህ በቴክስት ይቅርታ መጠየቅ ትክክል አይደለሁም እንደዚህ ያልኩት እንደዚህ ያደረኩት ትክክል አይደለሁም ብሎ ማለት እና ብዙ እንደዚህ አይነት ነገሮችን ተምሬያለሁ ከሱ ካልምነት በስማም እንደ አንዳንድ ጊዜ በቃ በእኔ ደረጃ ፌስ ቢያረገኝ
I don't know እንደዚህ መኖር በጣም ከባድ ነበር የሚሆነው ግን አንዳንድ ጊዜ ያው ሜሬጅ is a gift በደንብ ፕሬይ የሚደረግበት በደንብ የሚታሰብበት እና ምን ፈልገውን ነገር ደግሞ በደንብ ስፔሲፊክ አድርገን እግዚአብሔርን የምንጠይቅበት መሆን አለበት ምክንያቱም ሜሬጅ እንደዚህ ነው የነከለ ኤክስፒሪየንስ እንደዚህ ነው እኔ ብዙ ጊዜ ሪሌሽንሺፕ ላይ ያለው እንዲህ ከጓደኞቻችን ጋር ምናምን ስናወራ በቃ አንቺ የምትይው ነገር እዚህ አሁን በቃ ሪያሊቲ አይደለም አንቺ የምታወሪው ነገር እዚህ በቃ የለም በቃ ይሄ ወይ ሙቪ ላይ የምታየው ነገር ወይ በቃ ዝም ብሎ ይሄ ምናባዊ ነገር ነው እንጂ የለም ነው የሚነግሩኝ ነገር ማለት ነው ከዛ እኔ ብዙ ወደ መጨረሻ ነው መሰለኝ ከጓደኞቼ መሃል ሳገባና በቃ እንደዛ አይነት ነገር ሲነግሩኝ በጣም at some point heart broken ሆነና በቃ ወደ ቤት ይመጣለው ከዛ ግን ቶሎ ብዬ አይ እኔ የምፈልገው ነገር ላይ ነው ስቲክ ማድረግ ያለብኝ ብዬ ሐሳቤን አስተካክላለሁ ኖ እንደዚህም ቢሆን ኦሪጂናሊ እግዚአብሔር ሜሬጅ የሚለውን ነገር በዚህ እንደዚህ አይደለም የሚያውቀው በሰዎች ኤክስፒሪየንስ አይደለም እኔ የምፈልገው ነገር ዲፔንድ የሚያደርገው ስለዚህ እኔ የምፈልገው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ በደንብ ስቴትድ የሆነ ወይም ደግሞ ክሊር የሆነ ክሊር ሆኖ የተቀመጠ እንትን ነበረኝ ዲዛይር ነበረኝ ማለት ነውና እዛ ዲዛይር ላይ በደንብ ነበር ስቲክ ማረገው እንግዲህ በቃ አቶ ነብዩን አገኘሁኝ ማለት ነው ሶ it's a journey ሁሉን ነገር አንድ ሁሉን ነገር አውቀን የምንጨርሰው አይደለም እኛም 6 ዓመታችን ነው ከተጋባን ገና ብዙ ነገር እንትን እንላለን እንማራለን እናውቃለን ላቭ ኤክስፕረስ የሚደረግበት መንገድ እየተቀየረ ይመጣል ልጆች ሲመጡ ሪስፖንሲቢሊቲ ሼር በማድረግ ይሆናል ፍቅር የሚገለጠው መጀመሪያ ላይ ከመጋባታችን በፊት እንደነበረ ወይ መጀመሪያ ላይ ተጋባን ጊዜ ላይ የነበሩ ብቻችን የነበሩ ጊዜያቶች ላይ በነበረን አይነት ወይ ላይ ሆን ይችላል ኮሙኒኬት የምናረገው ፍቅርን ማለት ነው እና ለልጆች ያለውን አባትነት ለቤቱ ያለውን ሪስፖንሲቢሊቲ እነዚህ ነገሮች ፍቅርን የምንለዋወጥበት መንገድ ይሆን ይመጣል ማለት ነው እኔ ለምሳሌ በጣም available የሆነ ሰው ነው ሞደው available መሆን የኔ ፍቅር ቋንቋ ነው ሰው available ሲሆን እንደሚወደኝ ስለሚወደኝ ነው available የሆነው ብዬ ነው ምረዳው ይሄ ነው የኔ ላንጉዌጅ ማለት ነው አንዳንድ ሰዎች ደግሞ ጊፍቶች ሊሆኑ ይችላሉ በጊፍቶች ሊሆን ይችላል ፍቅር እንደተወደዱ ፊልም ያረጉት ሶ እኔ ደግሞ ምንም አይመስለኝም ጊፍት ለምሳሌ አንዳንዴ አበባ ምናምን ይዞልኝ ይመጣልና ያንን አበባ ሳይድ ቴብል ላይ ምናምን እንደተቀመጠ 2 ቀን ምናምን ተጋድሞ እንደተቀመጠ አላነሳውም ማለት ነው ቫዝ ውስጥ ሳልከተው ምናምን ምክንያቱም በቃ አንኮንሽስሊ ነው ፈልጌው ሳይሆን በቃ ዋው ምናምን ብዬ ነው በሰዓቱ መቀበለው ከዛ ግን አስቀምጫው 2 ቀን ከዛ ወይኔ ይሄን ነገር ሳላነሳው ምን ይለኛል ብዬ አንስቼ ቫዝ ውስጥ ምናምን ከተዋለው ማለት ነው እና አሁን እኔ እንደዚህ አይነት ጊፍቶች ለኔ በቃ ጥሩ ናቸው ቆንጆ ናቸው ከማለት ውጪ የላቭ ላንጉዌጅ አይደለም ማለት ነውና ይሄንን አንደርስታንድ መዳራረግ እኔ አሁን እሱ ይሄንን ቢያረግ ኖሮ በስማም በቃ ጦርነት ከፍት ነበር እንዴት የሰጠውትን ስጦታ እንደዚህ ያረጋል ብዬ ማለት ነው እሱ ግን አንድም ቀን እንዴት ብሎኝ ጠይቆኝ አያውቅም ይኸው ዛሬ ነው መነግራችሁ ግን ራሴ ማርመው ማለት ነው በዚህ እና ከምንም ነገር በላይ በጣም ማቹር ማድረግ ስፒሪቹዋሊ ደግሞ እግዚአብሔር ቃል በእውነት ሰዎችን በጣም ይለውጣል እና እንግዲህ እኔ ሴት ስለሆንኩ ሊሆን ይችላል ግን ወንዶች ብዙ ጊዜ ማቹር ቢያረጉ ለሜሬጅ በጣም ኢምፖርታንት ነው ብዬ አስባለሁ በጣም ወንድ ልጅ በጣም ማቹር ማድረግ አለበት ኢሞሽናል መሆን የለበትም በጣም ሎጂካል መሆን አለበት ያንን ለመሆን ደግሞ ያው የሜሬጅን አላማ የሜሬጅን ፐርፐዝ በደንብ የተረዳ ሰው ምናምን ቢሆን ይቀላል ምክንያቱም ሊድ ስንደረግ ፋሎ ማድረግ ቀላል ስለሆነ ማለት ነው ሊደር መሆን መቻል አለበት ብዬ አስባለሁና እንግዲህ እኔ በዚህ ያው ብለስድ ስለሆንኩ ነው እንጂ ብዙ በዚህ ቻሌንጅድ ሆን ነበር ብዬ አስባለሁ እና
በሜሬጅ እኔ ያው ላቭ ሃዝ በርደን ግን you don't feel the burden ይባላል። ሜሬጅም ባለን ፍቅር ያው የሜሬጁ በርደን ቢኖርም ወይም የሪስፖንሲቢሊቲ በርደን ቢኖርም you don't feel it because ላቭ ያንን ከቨር ስለሚያደርግ ማለት ነው። እና ከሲንግል ላይፍ የተለየ ነገር እየኖርኩ ነው ብዬ ተሰምቶኛ አቅም በቃ ሜሬጅ ያመጣብኝ ሪስፖንሲቢሊቲ ነው እንጂ I have all the freedom to do anything I want በቃ ምንም ሌላ የተለየ ነገር አላየውም። ከሲንግል ከነበርኩበት ላይፍ ሪስፖንሲቢሊቲ ብቻ ነው በቃ የጨመርኩት እንጂ ምንም አይነት የሜንታል አሳይመንት የለብኝም። እና ይሄ መሆን የቻለው ነባ በጣም ማቹርድ ስለሆነ ነው። እንደዛ ባይሆን ትግል ምናምን ይኖራል። እና እኔ ስፔሻሊ ለሴቶች በቃ እግዚአብሔር በዚህ ብለሲንግ ብለስ ያርጋችሁ ሁላችሁንም። ሜሬጅ የሚባለውን ነገር ለምታስቡ ሴቶች በሙሉ በዚህ ከማረፍ በላይ ምንም ነገር የለምና እኛ ሁሉም ሀሳባችን ኢንተርኮኔክትድ ስለሆነ በዚህ ፌል ያረገ ወይም ሚስ ያረገ ሰው ስፔሻሊ አዘውመን ሌሎች ነገሮች አፌክትድ መሆናቸው አይቀርምና በዚህ እግዚአብሔር ብለስ ያርጋችሁ። በቃ ምቾት እርፍ ብላችሁ የምትኖሩበትን ሜሬጅ እግዚአብሔር ብለስ ያርጋችሁ። ባሎቻችሁ በጣም ምርጥ አንደኛ የሆኑ ብዬ እላለሁኝ። ብዙ አወራው ግን ከርሱ ራስ ወጥቼ ብዙ ነገር መሰለኝ ያወራሁት። አረ በጣም አሪፍ ነው ማሪ። ግን እዚህ ጋር አንድ መጨመር የምፈልገው ለነሱም አንዳንድ ጊዜ ህሉ የሚያናድዳት ነገር ሳደርግ ስትናደድብኝ ዝም ብላ አትናደድም። ምክንያቱም አእምሮ ስላላት ስሜት ስላላት የሚያናድድ ነገር ላደርግ ይችላሉ። የማደርግበትም ጊዜም አለ። ግን ያው ተናዳ ስትናገረኝ ወይ ተናዳ የምትለኝ ነገሮች በሙሉ መልሰው ሊያናድዱኝ ይችላሉ። እኔ ግን ተናድጄ ሁሉ ጊዜ የማስበው ዝም ስሉሉ ለምሮ ዝም የምትለው ትለኛለች። አይ አሁን የምናገረው ነገር ምን እንደሚያመጣብኝ ማወቅ አለብኝ አስባለሁ። ተናደድኩ ብዬ ብናገራት እሷን የሚጎዳ ነገር መሆን የለበትም። ከዛ ደግሞ ነገሩን ደግሞ የሚያባብስ ይባስ ቤቱን የሚያነድ ነገር መሆን የለበትም። ስለዚህ አንዳንድ ጊዜ ዝም ልል ይችላል። ዝም የምለው ስላልተናደድኩ ስሜት ስለሌለ ምናምን አይደለም። ኖ ያንን ስሜቴ እንዴት ማኔጅ እንደማደርገው የምሰጠውንም ቃል የምሰጠው እሷን ሀርት የሚያረጋትን ነገር ላለማውራት፣ ከዛ ደግሞ እኔም ተናደድኩ ብዬ በኋላ ሪቨርስ ማድረግ የማልችለው ነገር ላለማውጣት ምን አደርጋለሁ? ዝም እላለሁ። አንዳንድ ጊዜ ግን ያ ዝምታ አለመናደድም አይደለም። ያ ዝምታ የሚወጣውን ነገር ማኔጅ ማድረግበት ነገር። ይህንን በደንብ ራሳችንን ማወቅ ስላለብን ማለት ነው። ራሳችንን በደንብ አንደርስታንድ ማድረግ ስላለብን ሁላችንም። ስለዚህ አንዳንድ ጊዜ ዝም ማለት ሊሆን ይችላል። ያ ዝምታ የሚጠብቀን ነገር ሊሆን ይችላል። አንዳንድ ጊዜ ደግሞ ነገሩ እኮ ቀስ ብለን ብናወራውና ተናደን ብናወራው ያው የተሰማንን ስሜት ነው የምናወራው። ግን ቀስ ብለን ስናወራው ሞር ሰው ቀስ ብሎ ይሰማናል። በደንብ ኢሞሽናል ሰው ይሰማናል። እሷ ተናዳ ስለተናገረች እኔ ተናድጄ ባወራ አትሰማኝም። ለምን? የኔ ንዴት ጩኸት፣ የኔ ንዴት ሌላ ነገር ነው እንጂ እሷ ላይ የሚፈጥረው ነገሩን አንደርስታንድ ለማድረግ የምትረጋጋበትም ጊዜ አልሰጣትም። ስለዚህ የምመክራችሁ ለወንዶችም ለሴቶችም ነገሩን ፊክስ ማድረግ ነው የምትፈልጉት ወይስ መጣላት ነው የምትፈልጉት? ነገሩን ፊክስ ማድረግ ከሆነ የምትፈልጉት ኢሞሽናችሁን ኮንትሮል ማድረግ የምትችሉበት አይነት ብስለት ላይ ሆናችሁ አውሩ። ካልቻላችሁ ዝም በሉ። ለምን? ተረጋግታችሁ ማውራት የምትችሉበት ሰዓት እስኪመጣ። ስለዚህ ተናድጄ ነው እንትን ያልኩት፣ ተናድጄ ነው እንደዚህ ያደረኩት የምትሉት ነገር ጉዳት ካመጣ በኋላ አዝናችሁ ከምትሄዱ ማለት ነው። አዝናችሁ የምትወዱትን ሰው ከምትጎዱ ማለት ነው። ንዴት እንትን የሚያደርገን የሚያጋልጠን ለዚህ ስለሆነ ማለት ነው። ስለዚህ የምመክራችሁ ነገር ስለ አንዳንዱ ነገር እኔ ስሜት ስለሌለኝ አይደለም አለኝ። ግን ምንድነው ስሜቴን የቱ ጋር በምን መንገድ ነው ውጤት ሊያመጣልኝ የምፈልገውን ነገር ሊሰራልኝ ይችላል። የምወደውን ሰው የሚጎዳብኝ እንዲሆን አልፈልግም። ከዛ ለራሴም እንደገና ፕሮብሌም ሊፈጥርብኝ አልፈልግም። for the sake of እንትኔን ንዴቴን ወይም ልክነቴን ለማስረገጥ ብዬ ማለት ነው። እዚህችን ስማርቱ ሁላችሁ
ስለዚህ ይሄ ማለት አሁን ሁሉ ስለኔ ብዙ ነገር ስላወራችላችሁ ይሄ ማለት በጣም ፐርፌክት ነኝ ማለት አይደለም። በጣም ብዙ ጊዜ የምሳሳታቸው ማጠፋቸው አንደርስታንድ ማላረጋቸው ነገሮች አሉ። ስትነግረኝ ደግሞ ወዲያው እንደዚህ እንደሆነ አላሰብኩትም፣ አላወኩም። ይሄንን ደግሞ ራሴ ማሻሻል ባለብኝ ነገር ያሻሽላል። ማንበብ ካለብኝ አነባል፣ መጸለይ ካለብኝ ጸልያለሁ። ከዛ ደግሞ በጣም ኮንሺየስ ሆኜ ነገሩን ማስተካከል ራሴን ዲሲፕሊን ማድረግ ካለብኝ ደግሞ አደርጋለሁ። ካላወቅኩ አላወቅኩም። እንደዚህ ኦነስት ሆኜ አላወቅኩም። እሺ ነጊቢ አውሪ። አይ እሱን ስትናገር በጣም በቃ የሚደብረኝ ነገር ነበር ይሄ ራሱ ማለት እኔ አሁን አንድ ነገር ተፈጥሮ ወዲያው ነው እዛው ፍርጥ ብሎ በቃ ነገሩ እዛው ተፈቶ ምናምን ነው። እኔ ለነገ ወዲያ ለማታ የሚባል ነገር በጭራሽ በቃ የማልችለው ነገር ማለት ነው። እና እሱ ዝም ሲል ነገሩን እንዲህ ለመፍታት በቃ ምንም ነገር ሳያረግ ሲቀር የበለጠ በቃ የምናደደው ማለት ነው። እንግዲህ አሁን አንኮንሽስሊ ከፊር ይሁን ከምን ይሁን አዶን ነው እንደዚህ አይነት ነገሮችን ቶሎ ማድረግ ወይም ስራም ቢሆን እንደዛ ነው። ይሄ ማቆየት ማሳደር እንደዚህ አይነት ካራክተር የለኝም። በቃ ነገሮችን እዛ ጋር ማድረግ ምናምን ስለሆነ ይሄ ኤክስፔክቴሽን አለኝ። እሱ ደግሞ ያንን ቆይቶ ስረጋጋ ወይ የሆነ ነገር ምናምን እኔ ደግሞ እዛው ሳደረጋጋ ነው ነገሩ እንዲረጋጋ ራሱ የምፈልገው ማለት ነው። እና ያ እየቆየው ስመጣ አውቆ የሚያደርገው ወይም ደግሞ እንዴት ነው በቃ መነጋገር አልፈለገም ማለት ነው ምናምን ብዬ ነበር የምረዳው መጀመሪያ አካባቢ ማለት ነው። ከዛ በኋላ ነው የነገረኝ ምናምን ሲመጣ አንደርስታንድ ማድረገው እና አንዳንዱን ነገር እስክናውቀው ድረስ ነው እንጂ ካወቅነው በኋላ ኢዚ ይሆናል ማለት ነው። እና ምንም ስለምንም ነገር ደግሞ ምንም መጨነቅ አያስፈልግም። ሁሉንም እየሄድን ፊገር አውት የምናደርገው ነገር ነው። ላቭ ካለና አብሮ የመሆን ፍላጎት እስካለ ድረስ የኛ ኤክስፒሪየንስ የማንም ኤክስፒሪየንስ አይደለም፣ የማንም ኤክስፒሪየንስ የኛ ኤክስፒሪየንስ አይደለም። በቃ ስፔሲፊክ ነው። እንደ እርስ በርስ እንዳለ ነው ካፕል ነው እንትን የሚለው እና ምንም መጨነቅ አያስፈልግም። በቃ ይሄ በካልኩሌሽን ወይም ደግሞ ቤዚክሱን መያዝ ነው እንጂ ማወቅ ነው እንጂ በካልኩሌሽን እየተሰራ የሚካሄድ ነገር አይደለም ሜሬጅ። በቃ ነገሩን እየደረስንበት እንትን እያልነው እንሄዳለን። አንድ ጥያቄ አይቼ ነበረ። ሌላ ነገሮቻችንን የሚነካል ማለት የኛ ስፔሻሊ ሴቶች ስንሆን ለምሳሌ ሜሬጃችን ውስጥ ፒስ ሳይኖር ሲቀር ከፓርትነሮቻችን ጋር እንትን ሳይኖር ሲቀር እኛ ሌሎች ነገሮቻችንን ከዚህ ጋር እያይዘን ነው የምንሄደው። ስራችን አፌክትድ ይሆናል። ከልጆቻችን ጋር ያለው ነገር አፌክትድ ይሆናል። ፒስ እዛ ጋር ስናጣ ማለት ነው። ያው ሃፒ ዋይፍ ሃፒ ላይፍ ዳሶ እውነት ነው። እና እነሱ ወንዶች ዩዥሊ አንድን ነገር የሚያስቡበት አንድ ነገር ካሰቡ አንድ ነገር ነው የሚያስቡት እንጂ አሁን እዚህ ስለኔ የሚያስብ ከሆነ ስለኔ ነው እንጂ ከኔ ጋር ያለው ነገር ሌላውን ነገር አፌክት አያደርግም። ስለሌላውን ነገር የሚያስብበት የራሱ ደግሞ ቦክሶች አሏቸው ይባላል ጭንቅላታቸው ውስጥ። እኛ ውስጥ ያሉ ቦክሶች ኢንተርኮኔክትድ ናቸው በዋይር። የእነሱ ግን እያንዳንዱን ቦክስ እየከፈቱ ነው ስለዛች ሀሳብ የሚያስቡት። ስለ መኪና ካሰቡ ያችን ቦክስ ይከፍቱና ስለ መኪና ብቻ። እኛ ደግሞ የመኪና ቦክስ ስንከፍት ቤት ውስጥ ስለ ጤፍ አብሮ እንዴት ነው ያንን ነገር ይህን ባረገው፣ ከዛ ያኛው ጤፉ ሲነካ ደግሞ ሽሮ ሊነካ ይችላል ምናምን፣ ሁሉም ይነካካል። በቃ ያንን ለማለት ነው። ልክ ፒስ የሚባለውን ነገር ከፓርትነሮቻችን ጋር ስናጣ አግሬሽኑ፣ ቁጠኝነቱ፣ ልጆቻችን ጋር መምጣቱ፣ ስራ ስንሄድ አንሃፒ መሆናችን፣ እነዚህ ነገሮች ይነካካሉ ለማለት ፈልጌ ነው እንደዛ ያልኩት። እና ግን ስቲል ምንም እንትን የሚል ነገር የለም። በቃ ዌና ፐርፌክት ደግሞ ደስ ይላል። ፐርፌክት ቢሆን ደግሞ የሚደብር ይመስለኛል። እንደዚህ ቻሌንጅ እየተደራረግን ስንሄደው ነው እንጂ ከስራም ርፍ ብለን ስንኖርም ደግሞ ብዙ ደስ አይልም። በቃ የአንድን ሰው ካራክተር እያወቅን
እየሰራን ራሳችን ላይም በዛ ሰው ላይም በቻልነው እየሰራ ምናምን ስንሄድ ደስ ይላል እና ምንም መጨነቅም መፍራትም ማሰብም ውይ እንደዚህ አይነት ሰው በቃ የምናገኝ አይመስለኝም ምናምን አይመስለኝም ብሎ ማሰብም አያስፈልግም። ለምሳሌ እኔ ነባን ባላገባ ኖሮ ከነባ በጣም የተሻለ ሰው አገባ ነበር። ነባ እኔን ባያገባ ኖሮ ከኔ የተሻለ ሰው ያገባ ነበር ብዬ ነው ማስበው እንጂ በቃ እንደው ነባን የመሰለ ሰው የለም ወይም ሊናን የመሰለ ሰው የለም ማለት አይደለም። ሶ ከማንም ጋር ስንኖር በቃ አብረን ባለንበት በተዋደድንበት በተከባበርንበት ስንኖር ነገሮችን እያወቅናቸው አንደርስታንድ እያደረግናቸው ነው የምንሄደው እንጂ ምንም እንትን የሚል ነገር የለውም። እና we're not perfect ማንም የትኛውም እንትን ፐርፌክት አይደለም። ሰዎች ሁለት በጣም የተለያዩ ከተለያየ ባክግራውንድ የመጡ ሰዎች ናቸው። ግን እኔ እሱ እኔን ስለመረጠ ነው በቃ that's the point። ከዛ እዛ ውስጥ እንዴት ነው ነገሩን የምናስኬደው የሚለውን በቃ አብረን ፊገር አውት እያደረግን እንሄዳለን ማለት ነው። እና አትፍሩ፣ ምንም የሚያስፈራ ነገር የለም። ኢንጆይ ነው የምታረጉት፣ ደስ ይላል። ወዳችኋለሁ። ያያችኋት አይደል? ምን እላታለሁ መሰላችሁ? አንቺ ከፈለግሽ እንትን ካልደበረሽ ሬሳም ታናግሪያለሽ እላታለሁ። ማናገር ማውራት ከጀመረች በጣም ተግባቢ ስለሆነች ዝም የሚል ሰው ምናምን የሚባል ሰው እሷ ጋር ከመጣችሁት አፈቶ ታገኙታላችሁና በዚህ በጣም የተካነች ነች። እሺ እንግዲህ ያው ሀሳባችን በደንብ ትምህርት ቤት ነው። ያው ደግሞ ፕራክቲካሊ ኤቭሪዴይ የምንማርበት ትምህርት ቤት ነውና ፕራክቲካሊ ነው ደግሞ ትምህርቱ፣ ቲዮሪ አይደለም። ጥያቄ ይቻላል? አዎ በደስታ ይቻላል። አዎ ኮኪሻ እሺ ነው። ጌታ ኢየሱስ ይባርካችሁ። እውነት ስለሚያወሩ እኔም ደግሞ ከነባዬ የማውቃቸው አንዳንድ ነገሮች ስላሉ ስስቅ ካያችሁኝ እውነት እያወራች ነው ሊናዬና የአንተ አይነት ፐርሰናሊቲ አለኝ። እኔም በቃ እንደዚህ ከተቀመጠ እንደዚህ ተቀመጠ ነው፣ እንዲህም ካለ እንዲህ መንሻፈፍ የለም እና ሁሉም ሰው እንደዛ ትክክል እንዲሆን እፈልጋለሁ እና which is wrong ያው አንተም እያስተካከልከው ስለሆነ ሮንግ ነው። እኔ የማደርገውን አሁን ቅድም ስትናገር ሊናዬ በቃ የኔ ላቭ ላንጉዌጅ አይደለም አበባ አለች እና የብዙ ሴቶች ላቭ ላንጉዌጅ ነው አክቹዋሊ። አጋጣሚ ሆኖ ግን አይደለም የእሷ። አንተ ደግሞ ያንን ይዘት መጣና በቃ የእሷንም ካራክተር ታውቀዋለህ። አውቃ ባይሆንም አስቀምጣው ስትረሳው ቤት ውስጥ ስትገባ 2 ቀን በኋላ ላይ ምናምን ይሆናል ራሷን እንትን ብላ የምታስተካክለው እና የዛን ሰዓት እንዴት ነው ማኔጅ የምታደርገው? እዛ ጋር ስታገኘው ከሰጠዋት በኋላ የፈለገችበት ማስቀመጥ ትችላለህ የሚል እውቀት ነው ወይስ ደግሞ በቃ አውቅ አይደለም እሷ እንደዚህ ስለሆነች ነው እንጂ ብለህ አስበህ እንዴት ነው ማኔጅ የምታደርገው? አይ ሚን ከባድ። በመጀመሪያ ሳደርግ የማደርገው ደስ ይላታል ብዬ አስቤ ነው እና ደግሞ ትወደዋለች ብዬ አስቤ ነው የማደርገው። ከዛ ሳደርገው ያን ነገር ካልወደደችው እኔ ስላመጣሁት መውደድ የለባትም። አሁን ያ ማለት ለራሴ ፕራይድ ነው ያመጣሁት። ሳመጣው የራሴን ኢጎ ፊድ ለማድረግ ነው ያመጣሁት። ሰጥቻት ከዛ ነገር ራሴን ፊድ ለማድረግ ከሆነ ያመጣሁት ኤክስፔክት አደርጋታለሁ እንዴት እንደምታደርገው የቱ ጋር እንደምታደርገው ሁሉ። ስለዚህ ግን ደስ እንዲላት ከሆነ ያመጣሁት በቃ የምፈልገው እሷ መደሰት ነው እንጂ አበባው እኮ ምንም ላይ ብታስቀምጠው እንደሚደርቅ አውቃለሁ። ሳመጣው ጋር ከ2 ቀን ከ3 ቀን በኋላ እንደማይቆይ የታወቀ ነው። እዚህ አሁን ከሷ ኤክስፔክት የማደርገው ነገር ብዙ ከሆነ ጉዴ ነው፣ በጣም ጉዴ ነው። ለምን እሱን ጠልታኝ ሳይሆን ራሱ በልጆቻችን ቢዚ ሆና ላታደርገው ትችላለች።
እም፣ በልጆቻችን ለቤት ባላት ነገር ለቤት ባላት ኮሚትመንት ላታደርገው ትችላለች። ስለዚህ ይሄንን እኔ የሰጠሁትን ስጦታ መልሼ እሷን አታክ የማደርግበት መሳሪያ ካረኩት ክፉ ሰው እኔ ነኝ። ያመጣሁለት ስጦታ እሷን አታክ የማደርግበት አይደለም በፍጹም። በቃ እሷ ደስ ካላት እሷ ከወደደችው አለቀ ዳሴት። ከዛ ደግሞ የማመጣውም ነገር ለምሳሌ ምንድነው ቦዲ ስፕሬይ ምናምን ገዝቼላት አውቃለሁ እና እኔ በጣም ወድጄው ትወደዋለች ብዬ ነው ያመጣሁት። ከዛ አልወደደችውም። የሆነ ቀን ተቀባችውና ከዛ ስትቀበለኝ በጣም ቴንኪው ምናምን ብላኝ ነው በጣም። ከዛ ግን የሆነ ቀን ምናምን ሳየው ምንም እዛ አልተነካም ነገር። ከዛ አልወደድሽውም ማሪን እንትን ከዛ በቃ ምን አደረኩ? እንደዚህ አይነት ነገር መግዛት የለብኝም ማለት ነው። ለምን ወይ ቴስቷን በደንብ አላወቅኩትም ወይ ደግሞ መጠየቅ አለብኝ ወይ ደግሞ አብረን ሄደን መግዛት ያለው አማራጭ። ስለዚህ ይሄንን ምን አደረኩ? በዚህ ላይ በቃ እንትን ራሴን እንትን አደረኩ ማለት ተስፋ በቃ እንደዚህ የማይጣፍጥ ነገር ደስ የማይላት የማትወደው ነገር ገዝቼ ልመጣ ነው ማለት ነው ሌላም ጊዜ። ስለዚህ እያመጣው ገዛ ለመባል ከሆነ እያመጣው ልደረድር ነው እንጂ እሷ ልጠቀምበት ከሆነ እሷ ራሱ ብታረገው። ስለዚህ እንደዚህ አይነት ነገር እንትን አያደርገኝም፣ አይረብሸኝም። ብታረገውም አታረገውም ለምን ሳመጣ መጣሁት በዚህ እንድታከብረኝ የበለጠ እንድትወደኝ ምናምን ፈልጌ አይደለም። ለእሷ ማድረጌ እሷ የሚያስደስታት ከሆነ ብዬ። ስለዚህ የማትወደውን ነገር ወይም የማትፈልገውን አይነት ሽታ ተቀቢ ብዬ ለእኔ ብላ አትቀቢም አልወደድሽውም ምናምን እያልኩ ሌላ ድራማ መፍጠር ደስ አይለኝም። እኔ አይ ቲንክ ባህሪ የሚሆን ምን ይሆን አላውቅም፣ ግን እንደሷ አላደርግም። ምንም ካልወደደችው በቃ አክሴፕት ነው የማደርገው። ምንም እንትን የለም። ዋ እሺ፣ እኔ እንዴት ማኔጅ እንዳደረግከው በቃ ይሄ አክቹዋሊ ማቹሪቲ ነው። ብዙ ሰው ጋር ስለሌለ ነው ይህንን ነገር እንጠይቅ። ምክንያቱም አንዳንዴ ሰው ሱሪ ሰጥቶ አትቀመጡበት የሚል ብዙ ነው እና እሺ ጥያቄ ሌላ አለ ኮኪሻ? እንዴት ነው የምናደርገው? ጥያቄ ካለ ወይስ? እኔ ራሴ መጣብኝ ታውቃለህ። ለምን መሰላችሁ? በእውነት እኔ በጣም በጣም ብዙ ማወቅ የምፈልገው ነገር ስላለ ነው። ምክንያቱም የተሰራች ሚስት መሆን የምፈልገው ከዚህ በኋላ ይሄ ዝም ብሎ መሆን። ግን አንድ የሚገርመኝ ነገር አለ። በጣም ብዙ ጊዜ ብዙ ጊዜ አንድ አይነት አይደሉም ባልና ሚስት። አይሚን አይ እኔ እንደዚህ ነኝ የምፈልገው እንደዚህ አይነት ነው ብሎ የሚያገባ ነው ይመስለን ሰው። ብዙ ጊዜ ግን ልክ አሁን እንደዚህ አይነት በጣም ልዩና ልዩ ናችሁ። ብዙ ቦታም እንደዛ ነው እና እንዴት ነው እንደዚህ ሊሆን የሚችለው? አይሚን ወይ የራሱን ቅድም እንዳልከው የራሱን ኢጎ የተወሰው ወይም ደግሞ እኔን መምሰል አለበት ያ ሰው። እንደዚህ ካልሆነ እኛ እንስማ እንዲህ አይነት ሰው አላገባም ብሎ የወሰነ ሰው ነው ወይስ እንዴት ነው? እንደዚህ በጣም ልዩና ልዩ ሰዎች አብረው መኖር እኔን መምሰል አለበት ማለት በራሱ እንደው ከሆነ ራሱ እንደዛ ማለት ያለበት እግዚአብሔር ነው ራሱ እኛን። ለምንድነው? እሱ ነው ፐርፌክት። ግን ደስ የሚለው እግዚአብሔር ፐርፌክት ሆኖ ራሱ ከኛ ፐርፌክሽንን ከኛ ኤክስፔክት አያደርግም። ስለዚህ አንድ ሰው እኔ በስያለሁ ብዬ ካሰብኩ እኔ እንደኔ መምሰል አለባት ብዬ ሁሉን የምታገል ከሆነ አሰቃያታለሁ። ከዛ ደግሞ እሷ ደግሞ እንትን ካለች ምንድነው ማቹር አድርጌያለሁ ብላ ካሰበች እሷ እኔን እንደ እሷ እንደሆን የምትፈልግ ከሆነ እጨነቃለሁ። ያ ደግሞ መጨነቅ ደግሞ ማለት ምን ማለት ነው? ሰዎች አለመብቃት እየተሰማቸው ይሄዳሉ ትዳር ውስጥ። ስለዚህ እኔ ለዚህ ትዳር ተገቢ ሰው አይደለሁም ይላሉ።
ስለዚህ እሱ እኮ ከኔ የተሻለ ሰው ቢያገባ ነበር የሚሻለው፣ እሷ እኮ ከኔ የተሻለ ሰው ብታገባ ነበር የሚሻለው እያልን ራሳችን አለመብቃት ስለሚሰማን ማለት ነው። ስለዚህ አሁን በእግዚአብሔር ዘንድ አለመብቃት ቢሰማን እኛ ነበር እኮ መሰማት የነበረበት፣ ግን እግዚአብሔር ያን ሁሉ ነው ከቨር ያደረገው። ኢቭን ለአገልግሎት ታማኝ አድርጎ ስለቆጠረን ይላል። ለአገልግሎቱ ምን አደረገን? ሾመ። እሱ ነው የሚቆጥረን ታማኝ አድርጎ። ላልሆን እንችላለን፣ እሱ ግን ምን አድርጎ ቆጥሯል? ስለዚህ የሰጠንን ነገር በብቃት ይፈጽማሉ ብሎ የሚቆጥረን ማለት ነው እሱ። ለምን? ፍቅር ስለሆነ። በፍቅር ውስጥ ሁል ጊዜ የሰው ውድቀት አያይም። ፍቅር የሚያየው የሰው መለወጥ፣ የሰው መሻሻል ስለሆነ፣ ስለዚህ እግዚአብሔር ለእኛ ቤስቱን ያምናል። ስለዚህ ህሉ ያልቻለችውን ነገር ዛሬ ነገ እንደምትለውጠው እኔ ከቻልኩት ማንም ሰው ይችላል። ምንም በቃ ስፔሻል ነገር የለውም። ህሉ ከቻለችው ደግሞ እኔም ነገ እችለዋለሁ። ስለዚህ ሰዎች በሪሌሽንሽፕ ውስጥ አለመብቃት እንዲሰማቸው ማድረግ ጤናማ አይደለም። ሰዎች በተለያየ ምክንያት ለዛ ነገር ላይበቁ ይችላሉ፣ ወይም ያልቻሉት ነገር ሊኖር ይችላል። ለምሳሌ ልንገራችሁ። አንዳንድ ነገር እኔ ለብቻዬ ኖሬ አውቃለሁ። ለብቻዬ ስኖር በቃ ለራሴ ኩክ አደርጋለሁ፣ ምናምን እሰራለሁ፣ ምናምን አደርጋለሁ፣ እንደዚህ አይነት ነገር። ስለዚህ ልክ እንትን ውስጥ ሜሬጅ ውስጥ ከገባን በኋላ አንዳንድ ነገር እንትን ስታደርግልኝ ወይ ስትሰራልኝ ምናምን አንዳንድ ነገሮች እኔ እኮ እንደዚህ አልፈልግም ምናምን እላለሁ። ይሄንን ስል የምልበት ሀሳብ እሷ ጋር ጋር የሚሰጣት ነገር ትክክል አይደለም። እና እንደዚህ አይባልም። ከዛ ሳስበው ምን ማለት ነው? እሷ የምታደርግልኝ ነገር በሙሉ በፍቅር ነው የምታደርግልኝ እንጂ እኮ የምታደርግልኝ ነገር እኮ ገንዘብ ተከፍሎ እኮ የሚያደርግ ሰው አለ። ግን እሷ የምታደርግልኝ ከምንድን ነው? ከፍቅር ነው። ሌላ ሰው ብሩን ፈልጎ ነው እንጂ የሚያደርግልኝ በፍቅር አይደለም የሚያደርግልኝ። እሷ የምታደርገው ነገር በፍቅር የምታደርገውን ነገር ቫልዩ መስጠት በደንብ። ስለዚህ እንደዚህ እኮ እኔ አልፈልግም፣ እንደዚህ እኮ እኔ ማድረግ እችላለሁ ምናምን የሚባለውን ነገር የእሷን ፍቅር ነው ምንም ማድረገው እየገፋ ያለው። ስለዚህ እንደዚህ አይነት አስተሳሰቦች ልክ እኛ ውስጥ ነው ዴቨሎፕ የሚያደርጉት። ስለዚህ በማደርገው ነገር አይደሰትም እንዴ? አይወደውም እንዴ? እንደዚህ አይልም እንዴ? የሚል ነገር እሷ ጋር ምን ያደርጋል? ዴቨሎፕ እያደረገ ይመጣል ማለት ነው። ደስተኛ አይደለም እንዴ? የምሰራውን ነገር አይወደውም እንዴ? ያንን አይነት ሀሳብ እሷ ጋር ያመጣል። ያንን ሀሳብ እሷ ጋር ካመጣ ደግሞ ለእኔ አያግደረድረኝም ነበር። እንደዚህ ያደርግ ነበር እና እነዚህ ነገሮች ትነግሪያቸዋለች፣ ገብተሽ ትነግሪያቸዋለች። እንደዚህ አይነት ነገሮችን ዴቨሎፕ ማድረግ የለብንም። ቶሎ ሰዎች አለመብቃት፣ እኛ እምቢ በማለት፣ እኛ እሺ በማለት፣ እኛ ማቹር እንዳደረግን፣ እኛ የሆነ ደረጃ እንደደረሰ ምናምን እያሰብን ሌሎች የትዳር አጋሮቻችን ያንን ፊሊንግ እንዲያጡት ካደረግናቸው ጤናማ አይደለም። ግልጽ ነው። ኮክሻ ምን ጥያቄሽን አግኝቼዋለሁ። የተለያየ ካራክተር ውስጥ ያው እሱም እውቀት ነው፣ ማቹሪቲ ነው። እኔ የምፈልገውን ያ ሰው መሆን የለበትም ብሎ ማሰብ። ደግሞ አንድ ቤትም እንኳን ተወለድ ጸባያችን የተለያየ ነው። አንድ አይነት አንሆንም። ወደ ማግደርደሩ ግን አልመጣህም ወይ? እስቲ እሷ ትመለስ። እሷ ብትመልስ ደስ ይለኛል። እኔ እስካሁን ድረስ እያግደረደርኩ ይሆን አይሆን? እስቲ አይ አሁንማ ያግደረድረኛል እንጂ በደንብ። አይ አሁን እኮ ሲያወራ ራሱ ትዝ ብሎኝ ነው መጀመሪያ አካባቢ በቃ እንዳለው እኔ ብቻዬን ኖሬ ምናምን አላውቅም። ስለዚህ ሼር ማድረግ፣ ሰዎችን አስገድጄ ማስበላት፣ እንድበላ መጠየቅ ምናምን ነው እኔ የማውቀው።
እሱ አልፈልግም አኩርፌም አልፈልግም ካልኩ አትፈልግም የሚለው ትክክል ነው። እኔ እኮ እንዲለማመጠኝ ነው አልፈልግም የምለው እና አልፈልግምም ትክክል ነው። አትፈልግም ከዛ ደግሞ ያናድዳል። ደግሞ ለምንድን ነው ውስብስብ ነገር ነው አይደል? እና እንደዛ ያረግም ነበረ። እንብላም ላይልሽ ይችላል። በቃ አሁን በልቻለሁ ካልሽ እንብላም ላይልሽ ይችላል። which I እፈልጋለሁ እኮ እንዲለኝ እንዴ ለምንድን ነው ግን ማይለኝ ምናምን እል ነበር በለኝ እንጂ ምናልባት ሌላ ሰው እንደዚህ እንትን ላይ ጠይቅ ይችላል። ግን ያው በተለያየ መልኩ እንትናችንን ማውጣታችን አይቀርም። የሆነ የደበረንን ነገር ማውጣታችንም አይቀርም አኩርፈንም ምንም ቢሆን ከዛ መጨረሻ ላይ ስንጠየቅ እንዴ ለዚህ ነው እንዴ ይሄ ነው እንዴ ምናምን እንባላለን መጨረሻ ላይ እና አዎ አግደረድረኝም እንብላ ብሎ ላይ ጠይቀኝ ይችላል። እንደዚህ ሲምፕል የሚመስሉ አሁን ስላለፍናቸው ነው አሁን የሚያስቁኝ። በሰዓቱ አያስቁኝም ነበር በእርግጥ አሁን ግን ስላለፉ እንትና እኔም ደግሞ እንደ ፖይንት ስለማላያቸው አሁን ቢያግደረድረኝም ስለምበላ ችግር የለም። ስለዚህ እንደዚህ ነው ሌላውም ነገር እየተጣለ የሚሄደው ማለት ነው። እና ደስ ይላል። ትዝ ብሎኝ ነው እችን ልንገራችሁ ብዬ ነው። ፈረንጅ ልጅ ነው። ሌላ ደግሞ ኮኪዬ ያልሽው ነገር አንድ አይነት አለመሆን የምንጠይቀው ነገር አለ አይደል? ጋድን የምንጠይቀው ነገር አለ። ለምሳሌ እኔ በጣም የእውቀት ሰው በጣም ነው የምወደው ድሮም ማለት ነው። የእውቀት ሰው በጣም እውቀት ያለው ሰው በጣም ነበር ዲዛይር የማደርገው የምወደው። በቃ እውቀት ካለው ሰው ጋር ማውራት፣ እውቀት ካለው ሰው ጋር መቆየት፣ በቃ ኮንቨርሴሽን መፍጠር እንደዚህ ደስ ይለኛል። ሶ ያ እንደዚህ ፕሬ ያደረግ ነበር እንደዚህ በዚህ አንደርስታንዲንጉ ሀይ የሆነ ሰው ምናምን እያልኩ በደንብ ነበር የምጠይቀው። ሶ ያንን ሚት ያደርጋል ማለት ነው። ነባ ግን ሁሉንም የምንጠይቀውን ነገር ሚት አያረግም። ለምን? ኢትስ ጀስት ፎር አወር ቤኔፊት ለራሳችን ጥቅም። ለምሳሌ ልክ እንደ አንቺ ቢሆን ያ ሰው በጣም የምትጎጁ አንቺ ስለምትሆኝ ማለት ነው። ግን ቤስት የሆነውንና ቤዚክ የሆነውን ነገር ግን ሉዝ አናረገውም ከምንጠይቀው ነገር ማለት ነው። ገብቶሻል ምልሽ ነገር አሁን እንዳንቺ አሁን ፐርፌክት የሆነ ሰው ቢሆን ለምሳሌ አንቺ ትንሽ እልህኛ ምናምን ብትሆኝ ያም ሰው እልህኛ እንደኔ ብለሽ ካሰብሽ ያ ሰው ማለት ነው ያ ደግሞ አይሄድም ማለት ነው፣ ሊሄድም አይችልም። ስለዚህ ቤዚክ የሆነው በጣም በቃ ምንም ኮምፕሮማይዝ ማናረግበትን ዋና ነገር ካገኘን ሌላው ነገር እንደው አንድ አይነት ባይሆን ይሻላል ከሆነ ከጥቅሙ ጉዳቱ እንትን ስለሚል እኔ እንደዛ ነው ማስበው። ቤታችሁ ይነዳል ማለት ነው። ቤታችሁ እንደዛ ከሚሆን በቃ ፈረንጅ ነው ወይ ምናምን እንደዛ ሰልጥኖት መሰለኝ ራሱን እንግዲህ እና እንደዛ ነው። ቤስት የሆነውን ነገር ካገኘን ሌላው ነገር የተለያየ ቢሆን ተመራጭ ነው። አንዱ ሰው እኔ አሁን ይኸውልሽ ስሜ ሴቭ ሲያደርገኝ ሪሌሽንሽፕ ላይ ሆነን ሴቭ ሲያደርገኝ ወሬ ወርቄ ነበር ስሜ የስሜ ማለት ነው። ወሬ ወርቄ ይኸውልሽና አብዲን ጓደኞች ምናምን አብድዬ ፍቅሬ ኤላዬ ፍቅሬ ምናምን ናቸው ስልኩ ላይ እውነት። እኔ ግን ወሬ ወርቄ ነበርኩ ስሜ ማለት ነው። እና በጣም ነበር የሚያስቀኝ። ያ ለምንድን ነው አንድ ነገር ሲጠይቀኝ ማአት ነገር ነው የማወራው። እሱ አንድ ላይን ቴክስት ከጻፈልኝ ማአት ቴክስት ነው የቀኔን ሁሉ እንደዚህ አድርጌ እንዲገብቼ እንዲወጥቼ በቃ እንደዛ በጣም ነበር እንትን ማወራው ማለት። ስለዚህ ወሬ ወርቄ አንድ ወሬ ወርቄ ይለኝ ነበር። እና አሁን እንደዚህ መሆኔ ወይ እሱ ደግሞ በጣም ካልም ያደረገ ሰው መሆኑ ማች ያደርጋል ማለት ነው እንጂ ሁለታችንም አናወራ ቢሆን ወይ ደግሞ ሁለታችንም በጣም እናወራ ቢሆን ስፔስም አንሰጣጥም ምንሰጣጣ ሰዎች አንሆንም ማለት ነው። ስለዚህ አንዳንዴ ስንጠይቅም በቃ ይሄ ቤስት በቃ ምንም ኮምፕሮማይዝ ማናረጋት ነገር ሚት ካረግን
ሌላው ነገር አክሰን ፖይንት ዲፍረንት ነገር ቢኖረን ኢንጆየብል ነው ብዬ አስባለሁ። ቴንክ ዩ እና ሊናዬ። ወሬ ወርቄ አሁን ተቀይሯል። ባይዘወይ ሆኗል። ምን ሆኗል? ምን ሆኗል? ተቀይሯል። ቤቴ ሆኗል። አሁን ጌጤም ነበር የሆነ ጊዜ ዋው ጌጤም ነበር። ጌጤ በጣም ደስ የሚል ስም ነው። ጌጤ ነበር እና ወሬ ከወሬ ወርቄ አውጥቻለሁ። በቃ ጊዜያችሁን እንዳልወስድባችሁ ቴንክ ዩ ሶ ማች። ቴንክ ዩ በጣም እሺ አይ ቲንክ ብዙ ነገር ተምረናል እና ጥያቄ ካለ አይደለ ነባይ ምን ታስባለህ? ምናልባት አንተ ከጨርስ ይሄ ሞር ፕራክቲካል ነገሮች ስለሆኑ እያወራን ያለናቸው ጥያቄ ሊኖራቸው ይችላል። የተወሰነ ነው ሬቭሌሽን ያወራ ነው። ሞር ብዙ ነገር ፕራክቲካል የሆነ ነገር ነው እና ያው ከሬቭሌሽን ባለፈ ፕራክቲካል የሆኑት ነገሮች ላይ በእግዚአብሔር አይነት ባህሪ በእግዚአብሔር አይነት ሀሳብ እንዴት ነገሮችን ማኔጅ እንደምናደርጋቸው ፕራክቲካል ስለሆኑት ነገሮች ጥያቄ ካላቸው ብናወራ ደስ ይለኛል። በነገራችን ላይ እዚህ ጋር ፈረንጅ ነው ወይ ብሎ የጠየቀው ጥያቄ በጣም ነው። ለምን ባህል አልተጫነህም? እሱ ይመስለኛል ከሆነ ጊዜ በኋላ የሰራኸው በራስህ ላይ የሰራኸው ነው። ቢካዝ ኢትዮጵያዊ ነህ፣ ኢትዮጵያዊ እናት ታሳድግሃለች ወይም ቤተሰብ ብዙ ነገር ብላንች አልበላም ነው እንደዚህ አይነት አድገናል። እሱን ከሆነ ጊዜ በኋላ ራስህ ላይ ሰርተኸው ነው ወይስ በቃ ከልጅነት ጀምሮ እንዲህ አይነት ሰው ነበር? ከልጅነቴ ነበረኝ እንደሱ አይነት ባህሪ። ግን እያደግኩ ስመጣ ይሄ በደንብ ራስን ማወቅ ምናምን በደንብ በእግዚአብሔር ቃል ራሴን ደግሞ በደንብ አይዴንቲፋይ እያደረኩት ስመጣ ወርድ እንዴት ፓወር እንዳለው እያንዳንዱ ቃል እንዴት አይዴንቲቲ እንደሆነ ለራሴ ውሸት ማስለመድ እንደሌለብኝ ከዛ ደግሞ በቃ በህይወቴ በጣም መከተል የምፈልገው የእግዚአብሔርን ባህል ነው እላለሁ። የአበሻ የምናምን ሳይሆን አሁን የእግዚአብሔርን ባህል ነው ባህል ማድረግ የምፈልገው እና ልክ የእግዚአብሔር ሀሳብ ስለ ቃል ምን እንደሆነ አይዴንቲቲ ይሄ ማንነት የሚባለው ነገር እንዴት ክሬት እንደሚደረግ ምናምን በደንብ ሲገባኝ ልወርድ እመጣለሁ ነው፣ አልመጣም እስቲ ምናምን የሚል ነገር የለኝም። በቃ ሁለት ወይ እመጣለሁ ወይ አልመጣም፣ ይፈልጋለሁ ወይ አልፈልግም። እዛ አልፈልግም ካልኩ አልፈልግም። አሁን ከዝኖቼ ያውቃሉ። የሆነ ነገር ይጠይቁኝና ይለምኑኝና አይ አልገዛም አላደርግም አልሰጥም ካልኳቸው በቃ ካለ አይሰጥም ይላሉ፣ ይሄዳሉ፣ አይለምኑኝም። የሚጠይቁኝ መጀመሪያ እሺ በለን ብለው ነው። ለምን እምቢ ካልኩ ሪቨርስ እንደማላደርገው ያውቃሉ። ይሄንን ስለለመዱ ከኔ ጋር አንድ ሀሳብ ይዘው ነው የመጡት። እሺም እሺ ነው ለነሱ፣ እምቢም እምቢ ነው። በልመና እንደማያስለውጡኝ ያውቃሉ። እዚህ አሁን ከአሴርም ጋር የምኖረው እንደዛ። አሴር እንዲይዝ የምፈልገው ነገር አንድ ነገር፣ እምቢ ካልኩት እምቢ ነው፣ አይከፈትም። ሄዶ ሁሉን ለምኖ ምናምን ሊመጣም አይከፈትም። በቃ እዚህ እሷም ሂድና ጠይቅ ትለዋለች። ለምን ፊት ለፊት መጥቶ በእኔ በኩል እንደሚያገኝ እኔ እሺ የኔ እሺም የኔም እምቢ ነው ለሱ የሚሰራው። ይሄን አውቆ ካደገ ውጪም ሲሄድ ማለት ውጪ ሲሄድ ከቤት ውጪ ሲወጣ ትምህርት ቤትም ሲሄድ ሌላ ቦታ እሺም እሺ ነው እምቢም እምቢ ነው ያውቃል። ሲጸልይም ያውቃል፣ ቃልም ሲያነብ ያውቃል። እሺም እሺ ነው እምቢም እምቢ ነው ከእግዚአብሔርም ጋር ላለው ነገር። አሁን እኮ ብዙ ነገር መንፈሳዊ ነገር ላይ ራሱ የምናለቅሰው ዝም ብለን የምንዘንዘው ምናምን እኮ ነገሩ ከኛ ለቅሶ ብዛት እንደሚለወጥ ስለምናስብ አንድ ቃል እሺም እምቢም በቃ እንደሚሰራ ካወቅን እሱ ላይ በጣም ራሴን ስላሰለጠንኩኝ ጌታ መረዳኝ። በጣም ሰዓት በጣም ከምጠላው አንደኛው ንግግር የሀበሻ ቀጠሮ የሚለው በጣም አልወድም። ሰዓት አንደኛው ነገር በጣም እኔ ሰው ስቀጥር 5 ሰዓት ተኩል ካልኩ ሰው 5 ሰዓት ተኩል እንደሚደርስ አስቤ ነው እና ሲቀር በጣም በቃ እንትን አደርጋለሁ። በፊት እንደዛ በሰው በጣም እንትን ስለማድረግ ሰው ሰዓት እያበላሸ ስላስቸገረኝ
እኔ መጽሐፍ ይዤ ይሄድ ነበር ቀጠሮ ቦታ እና ሰዎቹ ሲያረፍዱ አነብና ከዛ ሌላ ቀጠሮ ሰዓቴ ሲደርስ ጠብቂያችሁ ሄድኩ እላለሁ። አንድ ተማሪ አስመልሼ አውቃለሁ። 45 ደቂቃ አርፍዳ የሚቀጥለው 15 ደቂቃ የቀራት 15 ደቂቃ ነበር። ማስተማራት ተማሪ ነበረች እና ቀጥሎ ደግሞ ሌላ አስተማሪ አለ። ስለዚህ አትምጪ 15 ደቂቃ ስለሆነ ያለሽ አትምጪ፣ ከዚህ በኋላ ብትመጪ አላስተምርሽም፣ ስለዚህ በ15 ደቂቃ ምንም ላስተምርሽ ስለማልችል ተመልሼ ብዬ አስመልሻለሁ። ግን የዛን ጊዜ ይደብራታል ምናምን የሚለውን አላስብም። ለምን መጀመሪያ ይደብረዋል ተብሎ መታሰብ ያለብኝ እኔ ነኝ። ቆሜ ቁጭ ብዬ የምጠብቀው እሷ። እዚህ በሰዓቱ ካልደረሰች ተመለሽ ብላት ለመታለች ለመባል ካልሆነ በስተቀር በዛ ሰዓት ምንም አላስተምር። ቀጥሎ ደግሞ ማስተምረው ሰው አለኝ። ስለዚህ ተማሪ ሳስተምር የምሰጣቸው የተወሰነ ሰዓት አለ። ያችን ሰዓት አስተምሬ ከዛ ልክ ሰዓቱ ሲያልቅ በቃ ቻው ነው። ሌላ ተማሪም ደግሞ ስለማስተምር እንደዚህ አይነት ነገሮችን በደንብ አእምሮዬ እንደዛ መደረግ ስላለበት አሁን አበሻ ነው ፈረንጅ ነው ምናምን የሚለውን ነገር የምናስበው ራሳችንን ኦልሬዲ የሆነ እንትን ውስጥ ከተነዋል፣ የሆነ እውቀት ውስጥ ከተነዋል። እኛ እንደዚህ ነን የሚል ከዚህ ራሱ መውጣት አለብን። ለምንድነው ለፈረንጅ የምንሰጠው? ያንን እነሱ ሲያደርጉት ስለምናየው። ግን እነሱም የጀመሩት ሲወለዱ ሳይሆን ይሄ የእግዚአብሔር ቃል ሐሳብ ቀድሞ እነሱ ጋር የተነገረ ስለነበረ በዛ አይነት መንገድ ስብዕናቸውን ገንብተውታል። እንደ ባህል ሆኖ አድጓል በውስጣቸው። የኛ አስተማሪ ባይብል ስኩል እያለን ምን ትል ነበረ? ፓንክቹዋሊቲ ኢዝ ስፒሪቹዋሊቲ ትለናለች ባይብል ስኩል እያለን። ፓንክቹዋል መሆን፣ ሰዓት ማክበር መንፈሳዊነት ነው። ይሄ ገባን ማለት በቃ አለቀ። እነዚህ ነገሮች ወርድ፣ ሰዓት፣ ለራስ ታማኝ መሆን፣ ሰው የሚነግራችሁን ነገር ሌላ ሰው አለ መንገር ምናምን እንደዚህ አይነት ነገሮች ራሳችንን በደንብ ታማኝ ሆነን ከኖርን በቃ ይሄ አንደኛው ስብዕና የሚባለው ነገር የሚገነባበት መንገድ ስለሆነ በጣም ራሳችንን በእነዚህ ነገሮች ማሰልጠን አለብን። እና እንደዛ አሰልጥኝም ነው አስተዳደጌም ተጽዕኖ አድርጎብኛል።